በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ስም አምኜ አብን ወላዲ አስራጺ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት በስም በግብር በአካል በኩነታት ሶስት ብልም በአምላክነት በፈጣሪነት በእበይ በክብር አንድ አምላክ በሚሆን በልዑል እግዚአብሔር ስም በማመን አምላክን በወለደች በድንጋሌ ስጋ በድንጋሌ ነፍስ በጸናሽ በእናታችን በቅድስተ ቅዱሳን በድንግል ማርያም አማላጅነት በቅዱስ እስጢፋኖስ ቃል ኪዳን በማመን ረድኤተ እግዚአብሔርን አጋዥ አድርጌ እጀምራለሁ። የተከበሩ አባታችን መላከ ሰላም አይነ ሁሉ የዚህ ታላቅ ጥንታዊ ቤተክርስቲያን አስተዳዳሪ፣ ክቡር መጋቤ ሃይማኖት መምህር ሲሳይ፣ ክቡራን ሊቃውንተ ቤተክርስቲያን፣ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች፣ ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንን በሕይወትና በሰላም ጠብቆ ለዚህ ዕለት አድርሶናልና የአባቶቻችን አምላክ ንጉሳችን፣ ሕይወታችን፣ ብርሃናችን፣ ጠባቂያችን፣ እረኛችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ የምንማማረው በመኃልየ መኃልይ ምዕራፍ 5 ቁጥር 10 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። የምስጢር ባለቤት እግዚአብሔር አምላካችን እግዚአብሔር ንጉሳችን ሆይ እንድታስተምረን፣ እንድትመክረን፣ እንድታጽናናን የአውደ ምሕረቱ ባለቤት አንተ ብቻ ነህና ቅዱስ ፈቃድ ይሆንልን። ቅዱስ ቃሉ ምን ይላል? ውዴ ነጭና ቀይ ነው፣ ከእልፍ የተመረጠ ነው ይላል። እስቲ አብረን እንበል። ውዴ በሉ እስቲ። ነጭና ቀይ ነው፣ ከእልፍ የተመረጠ ነው። ይህን ርዕስ የመረጥኩበት ምክንያት በቤተክርስቲያናችን ስርዓተ አምልኮ በተለይ ከእሑድ ጀምሮ እስከ ቅዳሜ እስከ ነገዋ መጨረሻ ድረስ ስብከት በመባል ይታወቃል። ከእሑድ ቀጥሎ ያለው ደግሞ ብርሃን በመባል ይታወቃል። ለልደት አንድ ሳምንት የቀረው እሑድ ደግሞ ኖላዊ እረኛ በመባል ይታወቃል። በተለይ በዚህ ሳምንት በቤተክርስቲያናችን የሚመሰጠረው፣ በቤተክርስቲያናችን የሚዘመረው፣ በቤተክርስቲያናችን የሚነገረው የክብር ባለቤት የጌታችን የመድኃኒታችን የኢየሱስ ክርስቶስን ስጋዌ ነቢያት በብዙ ህብረ ትንቢት ተናግረዋል፣ በብዙ ህብረ አምሳል መስለዋልና እንዴት ነቢያት እንደሰበኩት ዛሬም ደግሞ ቤተክርስቲያን እንዴት እንደምትሰብከው ይሆናልና ይህን ርዕስ መርጫለሁ። የምስጢር ባለቤት አምላካችን ምስጢሩን ጥበቡን ለሁላችን ይግለጥልን። ቅድም መጋቤ ሃይማኖት እንዳሉት በጣም በብዙ ስራ ውስጥ ስለነበርኩኝ አይ ዛሬ አልገኝም መምጣት አልችልም ስላቸው አረ የሁሉ ህዝብ ተሰብስቦ ይጠብቃል ስላሉ ነው የመጣሁት እንጂ ብዙ አድካሚ ስራዎች አሉ። የሚያበረታ ግን ማን ነው? የአውደ ምሕረቱ ባለቤት እግዚአብሔር ነውና በሰላም አስጀምሮ በሰላም ያስፈጽመን ቅዱስ ፈቃዱ ይሁንልን። እንግዲህ ነቢያት በብዙ ህብረ አምሳል የጌታን ስጋዌ ተመልክተዋል። ከሁሉም ደግሞ እጅግ ደስ የሚለው የሚገርመው ሰሎሞን ያየው ነው። ሰሎሞን ክርስቶስን በነጭና በቀይ አምሳል ያየዋል። ውዴ ይላል። ውዴ ምንድነው? ነጭና ቀይ ነው ካለ በኋላ ከእልፍም የተመረጠ ነው በማለት የክርስቶስን ስጋዌ በነጭ የክርስቶስን ሰው መሆን በቀይ አበባ ወይም በቀይም በነጭም በህብረ ቀለማት እያስዋበ ይገልጠዋልና ይሄንን ነው የምንማረው። እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን ይግለጥልን። በተለይ ቁጥር 9 ላይ ምን ይላል? ምን ትውቱ ወልደ ሁቺ ሰናይት ማንስት፣ አንቺ ከሴቶች ዘንድ የተዋብሽ በጣም ቆንጆ የሆንሽ አንቺ ከወንድሞችሽ ልጆች ይልቅ ወልድ ወንድምሽ ማን ነው ብሎ ይጠይቃል። አንቺ በሴቶች ዘንድ የተዋብሽ ምን ቆንጆዋ ወልድ ወንድምሽ አለ ማን ነው ብሎ ጥያቄ ይጠይቃል። ምን ማለቱ ነው? ያቺ ያማረች ያቺ ቆንጆዋ ለጊዜው ቤተ እስራኤል ስትሆን ፍጻሜው ግን ማን ናት? ቤተክርስቲያን ናት። ምእመናን ነን። ምእመን ይላል። ወልድ ወንድምሽ እግዚአብሔር ወልድ ከነቢያትና ከአበው ዘንድ ማንን ይመስላል? ማንንም አይመስልም። ምክንያቱም የእግዚአብሔርን ወልድ ውበት የሚተካከል አለ እንዴ? የለም። እሱ ለንጽጽር ምን ይላል? ምን ትውቱ ወልደ ሁቺ ሰናይት ማንስት፣ አንቺ በሴቶች ዘንድ የተዋብሽ ሆይ ከወንድሞችሽ ይልቅ ወልድ ወንድምሽ ማን ነው? ማን ይመስል? ያማርሽ ክርስቲያን፣ ያማርሽ የክርስቲያን ሰውነት፣
ወልድ ወንድምሽ ምን ወንድምሽ ጌታን ወልድ ይለዋል። ምክንያቱም ተቀዳሚ ተከታይ የሌለው የአብ የባህሪ ልጅ ነው። ወንድም ይለዋል። ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ነስቶ ምን ሆኗል? ፍጹም ሰው ስለሆነ ወልድ ወንድምሽ ከነቢያት ከካህናት ልጆች ይልቅ ማንን ይመስላል በማለት ውበቱን ቁንጅናው ተገልጾለት ማን ተናገረ? አባታችን ሰሎሞን ተናገረ። ለዚህ ነው ዳዊትም በመዝሙር 44 ቁጥር 2 ላይ ይሴኒ ላህዩ እሙሉ ደጓለሚያው ውበቱ ይላል ከሰው ልጆች ሁሉ ይልቅ ያምራል። የክርስቶስ የክርስቶስ። ለዚህ ነው 5 ገበያ ይከተሉት ነበረ በዘመነ ስጋው ሲያስተምር። አንዱ ገበያ ወይም ወደ 1000 የሚጠጋ ህዝብ ውበቱን ለማየት ብቻ ይከተለው ነበረ። ስለዚህ ሰሎሞን ይተገልጦለት አንቺ ምእመን አንቺ ክርስቲያን ምን ይመስል ወልድ ወንድሜ ኢየሱስ ክርስቶስ ምን ይመስላል እያለ በእውነት ያደንቃል። ለዚህ ነው ቤተክርስቲያናችን ጠዋት ተነስታ ይሄን ውበት ለማየት ትጸልያለች፣ ትመኛለች። ምን ብላ? ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ። ኢየሱስ ክርስቶስ ለሚጠራው ስሙ ምንድነው? የጣፈጠ ነው። ኢየሱስ ክርስቶስ ሕይወት ለዘይበሎ። ኢየሱስ ክርስቶስ ለሚበላው የሕይወት እንጀራ ነው። ምን አይነት እንጀራ ነው? ሕይወት እንጀራ ነው። ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ። ኢየሱስ ክርስቶስ ለሚጠጣው የመድኃኒት ጽዋ ነው። ስጋው ለመብላት ያማረ ነው፣ ደሙ ለመጠጣት የጣፈጠ ነው። ኢየሱስ ክርስቶስ ካሉ በኋላ በጋ መድኃኒት ለዘይሰዎ። ለሚሰዋው ካህን ምንድነው? የመድኃኒት በግ ነው። በእውነት የተሰዋውን ስጋህን ተመግበን ከጎን የፈሰሰውን ከደም ምንጭ ጠጥተን እንረካለን። ኢየሱስ ክርስቶስ በግ ዘቀራንዮ፣ የቀራንዮ በግ ኢየሱስ ክርስቶስ ሆይ ለላሄ ገጽከ እትሜነ ከመንራእዮ፣ የፊትህን ውበት እናየው ዘንድ እንመኛለን። ደስ አይልም ጸሎቱ? ምንህን እናይ ዘንድ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠዋት ተነስታ የምታቀርበው ምስጋና ነው። የቀራንዮ በግ ኢየሱስ ክርስቶስ ሆይ ያንተን ፊት ያንተን ውበት ያንተን ደምግባት እናየው ዘንድ ምን እንላለን? እንመኛለን። እንዴት አይነት ጸሎት ነው! ይሄን የሕይወት እንጀራ በልታችኋል? ይሄን የሕይወት መጠጥ ጠጥታችኋል? ይሄን ውብ ፊት ተመልክታችኋል? እጠራጠራለሁ። እስቲ ይሄንን የሕይወት እንጀራ የበላ ይህን የሕይወት መጠጥ የጠጣ ይህን ውብ ፊት የተመለከተ ከእናንተ እስቲ እጁን ያውጣ። በቃ እናንተ ብቻ ናችሁ? ስጋውን የበላችሁ ደሙን የጠጣችሁ እናንተ ብቻ ናችሁ? ሌሎቻችሁስ? እንዴ! ኧረ ያሳፍራል፣ ኧረ ያስደነግጣል። ይሄን ውበት ለማየት እንመኛለን። ማን ይመስላል? ካህናት ዕለት ዕለት ያዩታል፣ በእውነት ይሰውታል፣ ያርዱታል፣ ያወራርዱታል። እኛ ደግሞ ስጋውን እንበላለን፣ ደሙን እንጠጣለን። ስጋው ከስጋችን ደሙ ከደማችን ተዋህደዋል። ስለዚህ አባ ጊዮርጊስ ምን ይላል? ኢየሱስ ክርስቶስ ለሚበላው የሕይወት እንጀራ ነው፣ ኢየሱስ ክርስቶስ ለሚጠጣው ደሙ የጣፈጠ ነው ይላል። ይህን ውበት እናየው ዘንድ እንመኛለን እንዳለ ታላቁ አባት ሰሎሞን ማን ይመስላል ብሎ ውበቱን ካደነቀ በኋላ በፀሐዩ ይላል። እስቲ በሉት ምን ማለት ነው? በፀሐይ ትመስሉታላችሁ ማለት ነው። በፀሐይ ትመስሉታላችሁ የክርስቶስን ውበት ወበያወስኑ፣ በጨረቃ ትመስሉታላችሁ ወበከማን ይወስኑ፣ ወይም በአስታር ቦሸሽ በምትባለው የንጋት ኮከብ በምትባለው ወይም ቪነስ በምትባለው ፕላኔት ማለት ነው። በሱ ትመስሉታላችሁ ይላል። ውበቱ በጣም የተለየ ውበት ስለሆነ በፀሐይ ነው የምትመስሉት? በጨረቃ ነው ክርስቶስን ውበት የምትመስሉት? ወይስ በአጥቢያ ኮከብ ነው የምትመስሉት ይላል። እኛ በሁሉም እንመስለዋለን። የእውነተኛው ፀሐይ ኢየሱስ ክርስቶስ ነውና ታላቁ አባት ሚልክያስ በምዕራፍ 4 ቁጥር 2 ላይ የኃጢአትን ጨለማ ገፎ የጣለ እውነተኛው ፀሐይ መድኃኔዓለም በመሆኑ ምን አለ? የእተ አሚራይ ሰርቅ ለክሙ ፀሐይ ጽድቅ፣ ስሜን ለምትፈሩ ለእናንተ የእውነት ፀሐይ ይወጣላችኋል አለ። ምን አይነት ፀሐይ? የጽድቅ ፀሐይ ይወጣላችኋል አለ። እሱ ማን ነው? ኢየሱስ ክርስቶስ አምላካችን ነው። ዕንባቆም በምዕራፍ 3 ላይ ምን አለ? ብርሃኑ ሰማያትን ከድነዋል፣ ምስጋናው ምድርን መልቷል፣ ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቷል ይላል። ይሄ ማን ነው? የድንግል ማርያም ልጅ መድኃኔዓለም ነው። ስለዚህ በፀሐይ ነው ይላል ሰሎሞን። ይሄንን አምላክ በፀሐይ ትመስሉታላችሁ ይላል። እውነት ነው። ሰሎሞን በፀሐይ መስሎ አልቀረም። በምድር ላይ ሲመላለስ የኔና የናንተ አምላክ ኢየሱስ ክርስቶስ ታቦር ተራራ ላይ
ጌትነቱን በገለጠ ጊዜ ፊቱ እንደ ፀሐይ ምን ይላል? አበራ ይላል። አያችሁ? ወአብርሃ ገጹ ከመ ፀሐይ፣ ፊቱ እንደምን አበራ? እንደ ፀሐይ አበራ። እውነተኛው ፀሐይ ማን ነው? እሱ ራሱ ነው። ወአልባሲሁኒ ኮነ ጸዓዳ ከመ በረድ፣ ልብሱም እንደ በረዶ ምን ሆነ? ነጭ ሆነ ይላል። ንጹሐ ባህሪ አምላክ ስለሆነ። ስለዚህ ሰሎሞን ምን አለ? ይሄ ነጭም ቀይም የሆነ ውዴ አለ ከእልፍ የተመረጠ ነው። በምን ትመስያዋለሽ አንቺ ምዕመን? በፀሐይ ነው በማለት ያደንቃል። በዚህ ነው ቤተክርስቲያናችን በኪዳን ጸሎት ላይ አምላኳ፣ ንጉሷ፣ ብርሃኗ፣ ሕይወቷ ኢየሱስ ክርስቶስን ምን ትለዋለች? ፀሐይ ዘኢየዐርብ፣ የማይጠልቅ ፀሐይ። ምን አይነት ፀሐይ? እችኛዋ ፀሐይ ትጠልቃለች፣ እሱስ አይጠልቅም። የማይጠፋ ብርሃን ዘወትር በቅዱሳን አድሮ የሚያበራ ፀሐይ። እሱ ማን ነው? የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። አሁን ወደ ላይ ቀና ብለን ስንመለከት ይሄ በሰማይ ላይ ተጽፎ እናነባለን። በምን ላይ? መጽሐፍ ቅዱስ ላይ የእግዚአብሔር ቃል ተጽፏል፣ እናውቃለን፣ እናምናለን። በሰማይ ላይስ አሁንም ተጽፏል፣ እናምናለን፣ እናውቃለን። ይህንን ነቢያትና ሐዋርያት ጽፈውታል። ከዋክብትን ግን ማን ጽፎታል? ራሱ እግዚአብሔር በጣቱ ጽፏቸዋል። ለዚህ ነው ዳዊት ምን ይላል? በመዝሙር 18 ላይ ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት አለ የእግዚአብሔርን ክብር ይናገራሉ። የማን? የእግዚአብሔርን ክብር። ጠፈርም አለ የእጁን ስራ ያወራል። ስለዚህ በቀን የምናያት ፀሐይ፣ በሌሊት የምናያቸው ጨረቃና ከዋክብት እያንዳንዳቸው የማንን ስራ ይመሰክራሉ? የእግዚአብሔርን ስራ ይመሰክራሉ። ስለዚህ ስለ እውነተኛው ፀሐይ ስለ ክርስቶስ ማን ትሰብካለች? ምሳሌ የሆነችው ፀሐይ ትሰብካለች። ፀሐይ ትልቅ መምህርት ናት፣ ትልቅ ወንጌላዊት ናት። ፀሐይ። እግዚአብሔር አምላክ ፀሐይን በስንተኛው ቀን አመጣ? እስቲ ንገሩኝ። እሁድ ናት? እሁድ ነው የመጣው? እስቲ እሁድ የምትሉ እጅ አውጡ። ፀሐይ ተፈጠረችው መቼ ነው? በጣም እኮ ቀላል የመጨረሻ በጣም የመጨረሻ ቀላል ጥያቄ እኮ ነው እየጠየቅኳችሁ ያለው። ፀሐይ መቼ ተፈጠረች? የበረደውን የምታሞቅ፣ የጨለማውን የምታስለቅቅ፣ የተሰወረውን የምትገልጠዋን ፀሐይ እግዚአብሔር መቼ አመጣት? በስንተኛው ቀን? በአራተኛው ቀን። በስንተኛው ቀን? በቃ ይሄ ማለት ትልቅ የወንጌል ትምህርት ነው። ስለ እውነተኛው ፀሐይ ስለ ፈጣሪዋ መሰብክ ስለሆነች ፀሐይ በስንተኛው ቀን መጣች? በአራተኛው ቀን ከወደ ምስራቅ በአራተኛው ኬክሮስ ላይ እግዚአብሔር አስገኛት። እቺ ፀሐይ ትልቅ መምህርት ናት። ለዚህ ነው ሰማያት የእግዚአብሔርን ክብር ይናገራሉ ያለው። ፀሐይ በአራተኛው ዕለት የመጣችበት ትልቅ ምክንያት አላት። እግዚአብሔር በአምስተኛው ቀን ሊያመጣት ይችላል፣ ሊፈጥራት በሶስተኛው ቀን ሊፈጥራት ይችላል፣ በመጀመሪያው ቀን ሊያመጣ ይችላል። ምንም ፀሐይን ግን በስንተኛው ቀን አመጣት? ንገሩኝ። በአራተኛው ቀን። ለምን ይመስላችኋል? እውነተኛው ፀሐይ ተቀዳሚ ተከታይ የሌለው የአብ የባህሪ ልጅ ሰው የሚሆነው መቼ ነው? በአራተኛው ዘመን ስለሆነ ነው። በስንተኛው ዘመን? በአራተኛው ዘመን። ስንት ዘመናት ነበሩ ከክርስቶስ በፊት? 3። እሱ ጋር ሲደርስ 4 ሆነ። የመጀመሪያው ዘመነ አበው ይባላል። እስቲ በሉት። እስከነ ያዕቆብ ድረስ ያለ። ከዛ ሁለተኛው ዘመን ከነ ሙሴ ከነ ኢያሱ ጀምሮ ዘመነ መሳፍንት ይባላል። ምን ይባላል? እነ ዳዊት የነበሩበት ዘመን ደግሞ ምን ይባላል? ዘመነ ነገስት ይባላል። እነ ዘሩባቤል የነበሩበት እስከ ክርስቶስ ልደት የነበረው ዘመን ደግሞ ዘመነ ካህናት። እስቲ በሉ ድገሙት። ስለዚህ የመጀመሪያው ዘመነ አበው፣ ሁለተኛው ዘመነ መሳፍንት፣ ሶስተኛው ዘመነ ነገስት፣ አራተኛው ልክ በዘመነ ካህናት በአራተኛው ክፍለ ዘመን እውነተኛው ሊቀ ካህናት ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወለደ። ክብር ምስጋና ለስሙ። ልክ በእሱ አምሳል ያ ስርዓት ሰማይ ላይ አስቀድሞ ታትሟል። ዝም ብሎ አይሆን አይደለም። እንደገና የያዕቆብ ነገድ 12 ነው። 12ቱ ነገድ እስራኤል ይባላሉ። ስንት ልጆች አሉት? 12። ያዕቆብ። ጌታ ሰው የሆነው ከስንተኛው ልጁ ይመስላችኋል? አሁንም ከአራተኛው። የመጀመሪያው ስሙ ሮቤል ይባላል። ሁለተኛው ልጁ ስሙ ስምዖን ይባላል። ሶስተኛው ልጁ ስሙ ሌዊ ይባላል። አራተኛው ይሁዳ ይባላል። ማን ይባላል? ምስፍና መልክና ከሱ ወገን የሆነ አራተኛው ይሁዳ ተወለደ። ስንተኛው? አራተኛ ልጅ። አሁንም ደግሞ ልክ ጌታ እውነተኛ ፀሐይ ነውና ፀሐይ በአራተኛው ዕለት እንደመጣች
የይሁዳ አንበሳ የተባለ ኢየሱስ ክርስቶስም በአራተኛው የያዕቆብ ልጅ ምን ሆነ? በኩል ከተገኘች ከቅድስት ድንግል ማርያም ያለ አባት ተወለደ። ስለዚህ መጀመሪያ ምስጢሩን ያስቀመጠው የት ላይ ነው? ፀሐይ ላይ። እስቲ በሉ ፀሐይ ላይ። ታላቁ ሊቅ ቅዱስ ያሬድ ምን ይላል? በተለይ ድጓ በሚባል መጽሐፉ ላይ ዘስጢፋኖስ ላይ እምስሮ እሴ ፀሐይ ሰረቀ ከእሴ ባህሪ አለ ፀሐይ ወጣ ወአድኃነ ዓለመ በምጽአቱ በመምጣቱም ዓለምን አዳነ። ብርሃን ዘእምብርሃን ዘመጻ ውስተ ጽልመት ክብሮሙ ለቅዱሳን የቅዱሳን ክብራቸው ከሰማየ ሰማያት የወረደው እውነተኛው ብርሃን ማን ነው? የድንግል ማርያም ልጅ እውነተኛው ፀሐይ ኢየሱስ ክርስቶስ ነው። ክብር ምስጋና ለሱ ይሁን። ስለዚህ ድንግል ማርያም በምን ትመሰላለች? በሰማይ። በምን? በሰማይ ላይ ምን አለ? ፀሐይ እንደሚገኝ ቅድስት ድንግል ማርያምም ሰማይ ሆነ ማንን ወለደችው? ሰረቀ ለነ እምኔኪ ፀሐይ ጽድቅ ካንቺም እውነተኛው ፀሐይ ኢየሱስ ክርስቶስ ተወለደ አለ ቅዱስ ኤፍሬም። ረድኤቷ በረከቷ ይደርብን። አባ ጊዮርጊስም ኦ ሰማይ ዳግሚት ዘወለደቶ ለፀሐይ ጽድቅ ዘውቱ ብርሃነ ቅዱሳን ዘሰደደው ለጽልመት ጨለማን ያስወገደው ሞትን ያሳደደው እውነተኛውን ፀሐይ የወለድሽው ሁለተኛ ሰማይ ሆይ ይላታል። ስንተኛ ሰማይ? ሁለተኛይቱ ሰማይ ሆይ ይላታል። ያደንቃታል። በረከቷ ይደርብን። ስለዚህ በፀሐይ ይላል ሰሎሞን። ይሄ ነው በፀሐይ ተመስሉታላችሁ ክርስቶስን ይላል። እውነት ነው እንመስለዋለን ሰሎሞን። ሌላው ፀሐይ በስንተኛው ዕለት ተፈጠረች? ድገሙት። በአራተኛው ዕለት። በደንብ አስተውሉ። እውነተኛው ፀሐይ ኢየሱስ ክርስቶስ ደግሞ በስንተኛው ወር ተወለደ? መልስ ስጡኝ እስቲ። በስንተኛው ወር? በአራተኛው ወር። መስከረም፣ ጥቅምት፣ ህዳር፣ ታኅሳስ በአራተኛው ወር ተወለደ እውነተኛው ፀሐይ ማለት ነው። ፀሐይ በአራተኛው ዕለት እንደመጣ እውነተኛው ፀሐይ በአራተኛው ወር ላይ ተገለጠ። በተለይ ይሄ ወር እጅግ የተለየ ወር ነው ክርስቲያኖች። ታኅሳስ አባቶቻችን ለይቶ ይህን ወር ታኅሳስ ያሉበት ትልቅ ምክንያት አላቸው። ዝም ብሎ አይነት አይደለም። ታኅሳስ እስቲ በሉ እንዴት ደስ የሚል ስያሜ ነው። ሐሰሰ ማለት በግዕዝ ቋንቋ ፈለገ ማለት ነው። ሐሲስ ሐሲሶት ካለ የግዕዝ ንዑስ አንቀጽ ነው የምናወጣው። ታኅሳስ ማለት የማሰስ ወራት። የምን ወራት? የማሰስ የመፈለግ ወራት ማለት ነው። ይታሰሳል ማለት ነው። የሚፈለግ አለ፣ ፈላጊ አለ፣ ተፈላጊ አለ። ፈላጊዎቹ ማን ይመስሏቸዋል? ሰብአ ሰገል። ተፈላጊው ማን ነው? እውነተኛው ፀሐይ ክርስቶስ ነው። መሪው ምንድነው? ኮከብ ነው። ማቴዎስ ወንጌል ምዕራፍ 2 ላይ አይቴ ሀሎ ዘተወልደ ንጉሥ አይሁድ የተወለደው ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው ማንን አገኙት? እውነተኛውን ኮከብ እውነተኛውን ፀሐይ ኢየሱስ ክርስቶስን አገኙት ነው። ስለዚህ ፀሐይ በስንተኛው ዕለት መጣች? በስንተኛው ዕለት መጣች? በአራተኛው ክፍለ ዘመን በዘመነ ካህናት፣ በአራተኛው ትውልድ በነገደ ይሁዳ፣ በአራተኛው ወር የሚወለደው ኢየሱስ ክርስቶስን ጠቋሚ አድርጎታል ማለት ነው። ምን? ፀሐይ። በፀሐይ ኑ በፀሐይ ትመስያለሽ ማለት ይሄ ነው። ሌላው ታኅሳስ አራተኛው ወር ላይ ለየት ያለ ነገር በሰማይ ይከናወናል። ምንድነው ስትሉ ቀኑ ምንድነው? ቶሎ ይመሻል። አይመሽም? የገና ጀንበር ሲባል ታውቃላችሁ፣ ቶሎ ይመሻል፣ ቶሎ ይጨልማል። ሰኔ አካባቢ ደግሞ ቶሎ አይመሽም። በአሁኑ ሰዓት ለምሳሌ 1 ሰዓት ምናምን ጉዳይ ሰኔ ላይ ብርሃን አለ። አሁን ግን ቶሎ ምን ብሏል? ጨልመዋል። ለምንድን ነው የሚጨልመው? ለምን? በሚጨልምበት ወር ጌታ ተወለደ። በተለይ ደግሞ በ182 ቀን አንዴ የዓመቱ አጭር ቀን ይከናወናል። በዚህ ወር ውስጥ ማለት ነው። እኛ ምድር ወገብ ላይ ኢኩዌተር ላይ ስላለ ብዙ አናውቅም እንጂ ወደ አውሮፓ ብትሄዱ ከቀኑ 9 ሰዓት ላይ ጭልምልምልም ይላል። ወደ ሰኔ አካባቢ ደግሞ ብትሄዱ እስከ ምሽቱ 5 ሰዓት አካባቢ ብርሃን አለ። እኛ መሃል ላይ ስለሆነ ብዙ አናውቀው እና በጣም የሚገርመው ፀሐይ ዝቅስ ቆይ ከፀሐይ በፊት እስኪ በመብራት ልመስልላችሁ። መብራት ከፍ ሲል ነው የሚያበራው ወይስ ዝቅ ሲል ነው? ከፍ ሲል በጣም ያበራል። ዝቅ ሲል ብዙ አይበራም፣ ቶሎ ያጥራል አይደል? ብዙ ብርሃኑ ላይቱ እስከዛች ቢደርስ እንጂ በጣም ሰፊ ሆኖ አይበራም። ለዚህ ነው ከፍ ብሎ መብራት የሚሰቀለው።
ታኅሳስ ላይ ቀኑ የሚያጣው ምንድነው? ፀሐይ ከምህዋሯ ምን ትላለች? ዝቅ ትላለች። ምን ትላለች? ፀሐይ ከምህዋሩ ዝቅ ብሎ በሚያበራበት ወር ላይ እውነተኛው ፀሐይ ዝቅ ብሎ በምን ተወለደ? በከብቶች በረት ተወለደ። ምሳሌው ፀሐይ ላይ ነው ያስቀመጠው። እርገቱን ግንቦት ያደረገው ለዚህ ነው። ግንቦት ፀሐይ ከምህዋሯ ከፍ እንደምትል እውነተኛው መሲህ ኢየሱስ ክርስቶስ እየተመሰገነ በልዕልና ምን ሆነ? እርገቱን አደረገ። እርገቱን በታኅሳስ እርገቱን በግንቦት ያደረገው ለዚህ ነው። ታላቁ አባት ቅዱስ ያዕቆብ ዘስሩግ በተለይ የክርስቶስን ልደት በተናገረበት መጽሐፉ ላይ ምን ይላል? ፀሐይ አለ ብርሃኗን በምትነሳበት በዚህ ወር ውስጥ አለ እውነተኛው ብርሃን ክርስቶስ ምን ሆነ? ተወለደ ይላል። አያችሁ፣ እውነተኛው ፀሐይ መጣ። ፀሐይ ብርሃኗን ስትነሳ እውነተኛው ፀሐይ ማን መጣ? ኢየሱስ ክርስቶስ መጣ። ፀሐይ ይላል ወዳለው አጽናፍ በምትወጣበት በዚህ ወር ውስጥ የብርሃን ጸዳል እግዚአብሔር ወልድ አለ በበረት ውስጥ ተወለደ ይላል። በምን ውስጥ ተወለደ? በበረት ውስጥ ተወለደ። አሁን ብርሃኑ ነው ወይስ ጨለማው የሚበዛው ታኅሳስ ላይ? ኧረ ቀላል ጥያቄ ነው። ሌሊቱ በጣም ረጅም ነው፣ ቶሎ ይመሻል። ጨለማ በሚመላለስበት በዚህ ወር ማን ተወለደ? እውነተኛው ፀሐይ ተወልዶ ጨለማ ዲያብሎስን ድል ነሳው። ክብር ምስጋና ለአምላክ። ሞት ተሸነፈ። ጨለማ ረጅም ጨለማ በሚሆንበት በዚህ ወር ውስጥ እውነተኛው ፀሐይ መጥቶ ጨለማ ምን አደረገው? ድል ነሳው ይላል። በእውነት ቀኑ በሚቀንስበት መዓልቱ በሚቀንስበት በዚህ ወር ሰዎች ሁሉ ከጸጋ ምን ሆነው ነበረ? ቀንሰው ነበረ፣ ጎለው ነበረ። ያን ጉለታቸውን ሊመላ እውነተኛው ፀሐይ ኢየሱስ ክርስቶስ ከቅድስት ድንግል የተወለደ በከብቶች ንገሩን፣ በከብቶች በረት ተወለደ ይላል። እውነተኛው ፀሐይ በበረት ውስጥ አበራ። ያን ጊዜ ጨለማ ምን ሆነ? ለፀሐይ ቦታውን ለቀቀ። ፀሐዩ ማን ነው? ክርስቶስ ነው። ለምን በሌሊት ተወለደ ይላል ሊቁ። ዓለም ሁሉ ምንድነው? በጨለማ ውስጥ ነበረ ጌታ ሲወለድ። እውነተኛው ብርሃን በጨለማና በሞት ጥላ ውስጥ ያሉትን ሁሉ ብርሃኑን ሊሰጣቸው እውነተኛው ፀሐይ እሱ ስለሆነ በምን ተወለደ? በጨለማው ሰዓት ተወለደ። ሌሊት ተወለደ። ሌሊት ሰልጥኖ ነበረ። ያን የሌሊትን ጨለማ ሊገፍ የኔና የናንተ አምላክ በበረት ተወለደ። አሁን ልደቱን ልናስብ ጥቂት ጊዜ ቀርቷል። ሌላው ይሄ ወር አራተኛው ወር እኛ ሀገር ነው፣ ብዙ አናውቅም። እኛ የሚገርማችሁ ብዙ ነገር አናይም። መሀል ላይ የሆነ ሰው እኮ ብዙ ያውቃል። ወደ ሌላ ዓለም ብትሄዱ በጣም ቀዝቃዛ ነው። አሁን ኢየሩሳሌም ብትሄዱ ክረምት ነው። ቤተልሔም ብትሄዱ አሁን በጣም ቀዝቃዛ ነው። ቅጠሉን ብታዩ ረግፎ እንደው አጥንት ነው የሚቀረው፣ ስኬለተን ዝም ብሎ ግንድ እንጂ ቅጠል የለም። በሙሉ ይረግፋል። አውሮፓ ብትሄዱ አሜሪካ ብትሄዱ አሁን ክረምት ገብቷል። እኛ ጋር ነው በጋ። ቤተልሔም እስራኤል ብትሄዱ አሁን ክረምት ነው፣ በጣም ይቀዘቅዛል። ቅጠሎች ሁሉ ይረግፋሉ። የሰማችን ታዲያ ለምን በዚህ በአራተኛው ወር ተወለደ ለሚለው ጥያቄ ሰዎች ሁሉ በአዳምና በሔዋን ኃጢአት ምክንያት ከጸጋ ምን ሆነው ነበረ? እንደ ቅጠል ረግፈናል እንዳለው ረግፈው ነበረ። ያን የረገፈ ማንነታችንን በጸጋው ሊሸልመን በጸጋው ሊያሞቀን የኔና የናንተ ጌታ ተወልዶ በጨርቅ ተጠቀለለ ማለት ነው። አዎ ጽድቃችን እንደ መርገም ጨርቅ ሆኗል በተባለ እንኳን ኃጢአት ጽድቅ ራሱ መርገም በሆነበት ሰዓት የኔና የናንተ ጌታ ተወለደ። ስለዚህ አባ ጊዮርጊስ ምን ይላል? ስርዓተ ሰማይ ተሰራ በዲበ ምድር፣ የሰማይ ስርዓት በምድር ላይ ተሰራ ይላል። በምን ላይ? አሁን ሰዎች ቀና ብለው ሲያዩ በሰማይ ፀሐይ፣ ጨረቃ፣ ሌላስ ከዋክብት ይገኛል። በቃ ዝም በቀላሉ ማለት ነው እንጂ በጣም ብዙ ነገር ነው ሰማይ ላይ ያለው። አርጋኖኑ ላይ ነው ምን አለ? ልክ እንደ ፀሐይ ሆኖ ማን መጣ ይላል? ኢየሱስ ክርስቶስ መጣ ይላል። እንደ ፀሐይ ሆኖ ማን መጣ? ብርሃነ ቅዱሳን እውነተኛው ፀሐይ የኃጢአትን ጨለማ ገፎ የጣለው የሞትን ጥላ ያስወገደው እውነተኛው ፀሐይ መጣ ይላል። እንደ ጨረቃ ሆነ ቤተልሔም ሰማይን መሰለች ነው የሚለው። ቤተልሔም ሰማይን መሰለች። እንደ እውነተኛው ፀሐይ ኢየሱስ ክርስቶስ ነበረ። እንደ ጨረቃስ ድንግል ማርያም ነበረች። ማን ነበረች? ድንግል ማርያም። ጨረቃ ትመላለች፣ ጨረቃ ትጎድላለች።
ማኅተመ ድንግልናዋ ምሉ የሆነ እውነተኛዋ ጨረቃ ማን ተገለጠች? ብለኑ ኧረ መልሱ ድንግል ማርያም ተገኘች ይላል። ህየንተ ከዋክብተ ሰማይ አስተርአዩ መላእክተ እግዚአብሔር። በሰማይ ከዋክብት ፈንታ ማን መጡ? መላእክት ከሰማይ ወረዱ። የት? ቤተልሔም። ልደት ቀርቧል። ተስፋችን ቀርቧል። የደስታችን ጊዜ ቀርቧል። በሰማይ ላይ ፀሐይ እንዳለ ማን ተወለደ አልኳችሁ? ኧረ መልሱ። እንደ ጨረቃ ቅድስት ድንግል ማርያም፣ እንደ ከዋክብት ብሩሃን መላእክት ማለት ነው። እመቤታችን ያው በጨረቃ ትመሰላለች። ታውቃላችሁ፣ ጨረቃ 4 ሰሌዳ አላት። ስንት ሰሌዳ አላት? 4 ሰሌዳ አላት። መጀመሪያ ትወለዳለች፣ ማጭድ መስላ ትታያለች፣ ፊቷን ወደ ምስራቅ ታደርጋለች። ይሄ በሶስተኛው ቀን የሚደረግ ነው። እሷም ከሐናና ከኢያቄም ምን ሆነች? ተወለደች ማለት ነው። ጨረቃ ሁለተኛው ከፍ እንደምትል እሷም በቤተ መቅደስ በንጽህና በቅድስና ምን ሆነች? አደገች። ሶስተኛ ፀሐይ ልክ በ15ኛው ቀን በስንተኛው ቀን? 14 በ15 ፀሐይ በምዕራብ አድማስ ይሆናል። ጨረቃ በምስራቅ ላይ ትሆንና ሙሉ የፀሐይ ብርሃን ጨረቃ ላይ ሲያበራ ጨረቃ ምን ትባላለች? ምልዓተ ወር ሙሉ ሆነች ይባላል። ምን ሆነች ይባላል? በ15ኛው ቀን እመቤታችንም ልክ በ15 ዓመቷ ማለት ነው። ልክ በ15 ዓመቷ ቅዱስ ገብርኤል ሲያበስራት እውነተኛው ፀሐይ ኢየሱስ ክርስቶስ በማኅፀኗ አደረ ማለት ነው። ከዛ ጨረቃ 15 ቀን በኋላ ጉለት እያሳየች እንደምታልፍ እሷም ጌታን እውነተኛውን ፀሐይ ወልዳ እሱም ደግሞ እነኋት እናትህ ካለው በኋላ 15 ቀን በቤተ ዮሐንስ አርፋ ተቀምጣ በ64ኛው ዓመቷ ላይ አርፋለች። በኋላም በ3ኛው ቀን ተነስታል። በረከቷ ይደረብን። አመስግኗት ጨረቃ ነው። ስለዚህ ነው በፀሐይ ነው ይለዋል ጌታን። በፀሐይ መስለዋል። ስለዚህ መጽሐፍ ቅዱስ ሰማይ ላይ ተጽፎልሃል ነው። ቀና ብለህ ማየት ያንተ ድርሻ ነው። ሌላው ቀን ለአራት ይከፈላል። አሁን ፀሐይ በስንተኛው ዕለት መጣች? ድገሙት። ቀን ለስንት ይከፈላል? ለአራት ይከፈላል። አንድ ቀን ምንለው ለአራት ይከፈላል። ሰዓተ ማልቶ አንደኛው ከ12 ሰዓት እስከ 3 ሰዓት፣ ከ3 ሰዓት እስከ 6 ሰዓት፣ ከ6 ሰዓት እስከ 9 ሰዓት፣ ከ9 ሰዓት እስከ 12 ሰዓት። ይሄ ነው ሰዓተ ማልት ለአራት ነው የሚከፈለው። እያንዳንዱ ሰዓት ዝም ብሎ የመጣ አይደለም ነው። እያንዳንዱ ሰዓት ስለ ክርስቶስ ነው የሚመሰክረው። ሁሉ በእርሱ ተጋጥሟል ይላል። ከ12 ሰዓት እስከ 3 ሰዓት ያለው ሰዓት የነቢያትን ዘመን ይወክላል። የምንን ዘመን? በደንብ አስተውሉ። የነቢያትን ዘመን ይወክላል። ለምን? ጎህ ቀደደ ይባላል። ጨለማ ነበረ። ከዛ በምስራቅ አድማስ ቀይ የሆነ ብርሃን የመጣ ያኔ ጨለማው መራቁን ብርሃን መቅረቡን ሰዎች ምን እያሉ ይመጣሉ? እያሰቡ ይመጣሉ። ነቢያትም ተስፋ ነበራቸው። ማን ይወለዳል? እውነተኛው ፀሐይ ይወለዳል እያሉ ትንቢት ይናገሩ ነበረ። የተአምረ ሰረቅ ለክሙ ፀሐይ ጽድቅ፣ የእውነት ፀሐይ ይወጣላችኋል እያሉ ይመሰክሩ ነበረ። ከ1 ሰዓት እስከ ስንት ሰዓት? ከ12 ሰዓት እስከ ስንት ሰዓት? እስከ 3 ሰዓት ያለውን ሰዓት አስቡ። ይሄ የነቢያት ጊዜ ነው። ይሄ የተስፋ ጊዜ ነው። የንጋት ኮከቡ ክርስቶስ ይወለዳል ብለው ትንቢት የተናገሩበት ጊዜ ነው። ብዙም ድምቀት የለውም አይደለም? ከ1 ሰዓት እስከ 3 ሰዓት ብዙም አይሞቅም። ግን ተስፋ አለው። ሙቀት አለ። የጠዋት ፀሐይ አለች፣ ግን ክርር ምትል አይደለችም። እነሱም ከእውነተኛው ዘመነ ስጋዊ አልደረሱም። በተስፋ ብቻ ነው የሚመለከቱት። ለዚህ ነው ለምሳሌ እመቤታችንን ሻይ ሰሎሞን መኑ ይእቲ ዛቲ እንተ ትየውስ ከመ ጎህ፣ እንደ ጎህ የምትጎበኝ እቺ ማን ናት ይላል። የምትጎበኝ ትየውስ ካለ የምትጎበኝ ጎህ ናት ይላታል ድንግል ማርያም። ምንድን ናት? ጎህ። በቃ ጎህ ማለት ፀሐይ ሊመጣ መሆኑን የመቃረቢያ ምልክት ነው። እውነት አሰብ ጎህ መጣ ማለት ጠዋት ላይ ፀሐይ ሊወጣ ነው ማለት ነው። እሷም እውነተኛው ፀሐይ ክርስቶስ ከመምጣቱ በፊት 15 ዓመት ቀድማ ተገኝታለች ምድር ላይ። ጎህ አድርጓታል። አሁን ቀጥሎ ከ3 ሰዓት ፍጠን፣ ከ3 ሰዓት እስከ 6 ሰዓት ነው። በዚህ ሰዓት ፀሐይም ምን ይሆናል? ብሩህ ሆኖ ይገለጣል። ፀሐይንም በደንብ ተደርጎ ይታያል።
ይህ ምንድነው? ዘመነ ስጋዌ ነው። ልክ 3 ሰዓት ላይ የእግዚአብሔር መልአክ መጣ። ብሎ አይደለም ሰዓቱ። ልክ 3 ሰዓት ላይ ነው ቅዱስ ገብርኤል የመጣው። ያ ስለ ፀሐይ አዋጅ የሚያውጀው መልአክ መጣ ከእግዚአብሔር ዘንድ ተልኮ በድንግል ማርያም ፊት ቆሞ ምን አለ? ጸጋን የተመላሽ ደስተኛይቱ ምን ይበልሽ? ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነው፣ ከሴቶች ተለይተሽ ቡርክት ነሽ። እሷም ትጠይቀዋለች፣ ስለ እውነተኛው አምላክ ይነግራታል። መጨረሻ ምን አለች ድንግል ማርያም? ይኩነኒ በከመ ትቤለኒ ነየ አመተ እግዚአብሔር፣ እኔ እግዚአብሔር አገልጋዩ ነኝ፣ እንደ ቃልህ አቤት እንደ ቃልህ ይሁንልኝ ይደረግልኝ ብላ ልክ ቃሏን ስታሰማ እውነተኛው ፀሐይ ኢየሱስ ክርስቶስ 3 ሰዓት ላይ በማህፀኗ ተጸነሰ። ክብር ምስጋና ለእሱ። ከ3 ሰዓት እስከ 6 ሰዓት ዘመነ ስጋዌው ነው። እሱም 3 ዓመት ከ3 ወር ነው ወንጌልን ያስተማረው። ሁለተኛው ፀሐይ ዝም ብሎ የተዘባረቀ ነገር የለም፣ ራሱ ባወቀ ያደረገው ነው። ቀጥሎ ከ6 ሰዓት እስከ 9 ሰዓት ይሄ ደግሞ ስቅለቱ ነው። ስቅለቱ ሰዓት ነው። ልክ ከ6 ሰዓት እስከ 9 ሰዓት ምን ሆነ ይላል? ጨለማ ሆነ ይላል። ለምን? ልክ 6 ሰዓት ፀሐይ ምንድነው የምትሆነው? እግዚአብሔር ይስጥዎት። ፀሐይ በምናችን ትይዙ ትሆናለች? በአናታችን ትይዙ። ቀጥላላይ ሴንተሩ ላይ ማይከሩ ላይ ጥላችን አጭር ነው አይደል የምትሆነው? ፀሐይ በምናችን ትክክል ክብር ያለ ቀትር ነው። በመሃል አናታችን ትክክል ትሆናለች። ስንት ሰዓት ላይ? ድገሙ። ስንት ሰዓት ላይ? አዎ ልክ ከቀኑ 6 ሰዓት ላይ በተመሳሳይ መልኩ ፀሐይ በማይከለ ሰማይ ላይ እንደምትሆን በማይከለ ምድር በቀራንዮ ላይ የምድር እምብርት በሆነው በቀራንዮ ላይ የመሬት ሴንተር በሆነው በቀራንዮ ላይ ከሰማይ ዝቅ ከምድር ከፍ ብሎ እውነተኛው ፀሐይ ሲሰቀል እችኛዋ ፀሐይ ጨለመች። ክብር ምስጋና ለእሱ። ይሄ ነው 6 ሰዓት ላይ ስቅለቱን አደረገ። ከ6 ሰዓት እስከ 9 ሰዓት ሶስተኛው ደረጃ እንደሆነ በተመሳሳይ መልኩ እውነተኛው ፀሐይ ለድህነት ዓለም ቀራንዮ ላይ ተሰቅሎ ስጋውን ሲቆርስ ደሙን ሲያፈስ ፀሐይ ምን ሆነች ይላል? ጨለመች። ፈያታዊ ዜማን የፀሐይን መጨለም አይቶ ተዘከረኒ እግዚኦ በውስተ መንግሥትከ፣ አቤቱ በመንግስት በመጣ ጊዜ አስበኝ አለ። አስበኝ ሲለው እውነት እልሃለሁ ዛሬ በገነት ከኔ ጋር በጣም እና ቅዱስ ያሬድ ጾመ ድጓው ላይ ምን ይላል? ፈያታዊ ዜማን ይጠይቀዋል። ማን ያስተማረ ማን ያስረዳ ሲለው ፈያታዊ ዜማን ምን ብሎ ነው የሚመልሰው ለመልአኩ? አረ እኔ ያስረዳኝ የለም ፀሐይን ተመለከትኩ አለ። ምን ተመለከት? በቃ አለቀ። ትክክለኛዋን ፀሐይ ተመለከተ። 6 ሰዓት ላይ ፀሐይ መጨለሙን አየ። በማይከለ ሰማይ የምትሆነው ፀሐይ ጨልማለች። ለምን? በማይከለ ምድር የተሰቀለው ዋናው እውነተኛው ፀሐይ ክርስቶስ ነው። ቀጥሎ ያለው ክፍል ከ9 ሰዓት እስከ 12 ሰዓት ያለው ክፍል ነው። ይሄ ሰርክ ሰዓት ነው። ልክ በዚህ ሰዓት ሰርክ ላይ ፀሐይ በምዕራብ አድማስ እንደምትጠልቅ በተመሳሳይ መልኩ የኔና የናንተ ጌታ ዮሴፍና ኒቆዲሞስ ገንዘው በከርሰ መቃብር አኖሩት። በፈቀሌሊት ከሞት ተነሳ። ክብር ምስጋና ለእውነተኛው ብርሃን አምላካችን ይሁን። ይሄ ነው በፀሐይ ነው አለው። ጌታም በፀሐይ መስሎ እውነት ነው። ስለሱ ማይሰብክ ማን አለ? ስለሱ ማይናገር ማን አለ? በማይከለ ምድር በቀራንዮ ቀትር ላይ እንደተሰቀለ ዛሬም በኔና በእናንተ የራስ ቅል ላይ መስቀሉ ተተክሏል። ይሄን መስቀል ያየው ግን የለም። ሊቀጠበብት አለቃ እያሌው ታምሩ አንድ ስብከት ነበራቸው፣ የራስ ቅል የሚል ስብከት። አድምጣችሁ ከሆነ አላውቅም፣ ዩቲዩብ ላይ ለመድኃኔዓለም የሰበኩት ስብከት ይመስለኛል። ልክ ቀትር ላይ የራስ ቅል ጎልጎታ የምትባል ላይ ሰቀሉት ይላል ወንጌላዊ ማርቆስ ጽፎልናል። የራስ ቅል ጎልጎታ የምን ቅል? ስከልቦን። ስከል ማለት የራስ ቅል ነው። ፕሌስ ኦፍ ቀራንዮ ጎልጎታ ሰቀሉት ይላል። ስንት ሰዓት ላይ? አረ መልሶ 6 ሰዓት ላይ። እና ምን አሉ ሊቁ ሲያስተምሩ? የራስ ቅል ጎልጎታ ላይ የጌታ መስቀል ተተከለ። አንዴ ነው የተተከለው። ዛሬ ግን በእያንዳንዱ ክርስቲያን
ራስ ላይ የጌታ መስቀል ተተክሏል። ሁሌ እንደተተከለ ነው። ይሄን ማየት ያልቻሉ አይኖች ታውረዋል። እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። ዓለም ፈጣሪዋ ክርስቶስን ካላየሽ ታውራለሽ ማለት ነው። ጨለማ ውስጥ ናት። ድምፁን ካልሰማሽ ደንቁራለሽ ማለት ነው። አፍንጫዋ እሱን ካላሸተተ አፍንጫዋ ተደፍኗል ማለት ነው። አንደበቷ እሱን ካላመሰገነ አንደበቷ ታትሟል ማለት ነው። የሰማችሁ ልክ 6 ሰዓት ላይ የራስ ቅል ጎልጎታ ላይ በ33 ዘመኑ ከ3 ወር እንደተሰቀለ ዛሬም እያንዳንዱ ሰው ወደ ምድር ሲመጣ አንተም አንቺም እኔም ሁላችንም ስንመጣ የራስ ቅላችን እዚህ በክብረ ሕዋሳት እስኪደርስ ድረስ ቨርተብሬ ነምበር ኦፍ ቨርተብሬ ስንት ነው? 33 ነው። የጀርባ አጥንታችሁ ከዚህ ጀምራችሁ እስከዚህ ድረስ ስትቆጥሩ ስንት ነው? በክርስቶስ እድሜ ልክ ነው ያለው። አመስግኑ። ስሎታል። እድሜውን ያተመው 33 ነው። ማንም ሰው ሲመጣ የጌታ የስቅለት ስዕሉን ስትመለከቱ አንድ ጭንቅላት ታያላችሁ አይደል? መስቀሉ እግር ስር ያ ርዕሰ አዳም ነው። የአዳም ራስ ነው። በሱ ላይ ነው መስቀሉም የተተከለው። ቢሆንም አዳም 22ኛ ስነ ፍጥረት ነው። ስንተኛ ነው? የእግዚአብሔር ስሞች 22ቱን አሌፋት ናቸው። አዳምም 22ኛ ስነ ፍጥረት ነው። በሱ ራስ ላይ በማዕከላዊ በ6 ሰዓት ቀትር ላይ እንደተሰቀለ በተመሳሳይ መልኩ ያንዳንዳችን ምድር ላይ ስንመጣ እግዚአብሔር በተፈጥሮ ሲያመጣን ምን እንደሚሰጠን ታውቃላችሁ? ነምበር ኦፍ ስከል ቦንስ የጭንቅላት አጥንት ቁጥሩ 22 ነው። ስለዚህ መስቀሉ ተተክሎበታል። ቀትር ላይ 6 ሰዓት ላይ በዕፀ መስቀል ላይ እንደተሰቀለ ዛሬም በርዕሰ ልቡናችን ላይ መስቀሉ ምን ሆኗል? ተተክሏል። ለዚህ ነው ዮሐንስ በራእዩ ላይ የክብር ባለቤት ክርስቶስን በምን ውስጥ ያየዋል? በሰባቱ የመቅረዝ መብራቶች ውስጥ ያየዋል። በምን ውስጥ? 7 መብራቶች ብላችሁ አስበው። መቅረዝ ተቋም ብላችሁ እስራኤል ካልሆናችሁ ሊገባችሁ አይችልም እንጂ 7 ማብሪያ ያለው በቃ በቀላሉ መብራት አላቸው፣ ይበራል። እና ዮሐንስ ክርስቶስን በዛው እውነተኛው ፀሐይ ፊቱ እንደ ፀሐይ ያበራ ነበር ይላል። በቀኝ እጁም 7 ከዋክብት ነበሩት ይላል። ምንድነው? 7 አብያተ ክርስቲያናት ነው። ግን ወደኛ ስናመጣው አንተ እኔ አንቺ ነን። ጥበብ ቤቷን ሰራች ይላል ሰሎሞን ምሳሌ 9 ላይ። ጥበብ አነጸት ላቲ ቤተ፣ ጥበብ ለራሷ ምን ሰራች? ቤትን። ዋቀመት ላቲ 7 አዕማደ፣ 7 ምሰሶዎችን ለራሷ አቆመች። ጥበብ ማን ነው? እግዚአብሔር ነው። ቤቱ ምንድነው? ዩኒቨርስ ነው፣ ዓለም ነው። 7ቱ ምሰሶዎች ምንድናቸው? 7ቱ ዕለታት ናቸው። ይህ ብቻ አይደለም። ጥበብ ማን ነው? ኢየሱስ ክርስቶስ ነው። ቤት ምንድነው? እኔ አንተ አንቺ ማደሪያዎቹ ነን። ልክ እንደ 7 ምሰሶ መክብበ ሕዋሳት በሆነ የራስ ቅላችን ላይ 7 ምሰሶዎችን አደረገ። ስንት አይኖች አሉን? 2። ስንት ጆሮዎች አሉን? አረ 1። ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለ? ሲደመር 7ቱ ምሰሶዎች እነዚህ ናቸው። ስለዚህ 2 አይኖቻችን ሰሎሞን እንዳለው ክርስቶስን ማየት ካልቻሉ ታውረዋል። 2 ጆሮዎቻችን ድምፁን ሰምተው ይሆን? ድምፁ ምን የሚል ነው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚል ድምፅ ነው። እነሆ ከደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ። አቤት የፍቅር መልእክት ነው። የበጎች እረኛ እኔ ነኝ የሚል ድምፅ ነው። ይሄን ያሰማ ጆሮ ደንቁሯል። 2 የአፍንጫ ቀዳዳዎቻችን መዓዛ ቁርባኑን አሽትተዋል። ወጣቶች ያሽትተዋል ወይ? ምንድነው አፍንጫችን እያሸተተ ያለው? ሽቶ ነው። በወጣትነት እድሜያችን ልክ እንደነ እስጢፋኖስ መዓዛ ቁርባኑን ማሽተት ነበረብን። አልታደልንም ለዚህ። ልክ 80 ዓመት ሞልቶን ሲያስቀይም ጋይ ቤተሰብ አዝሎ አፍ እንዲተከፍቶ ለመቁረብ ሲመጣ ምን መሆናችን ነው? አፍንጫችን እሱን ካላሸተተው ተደፍኗል።
ሽቶ ስላሸተተ ያሸታል አይደለም። አፋችን አንድ የመቅረዝ መብራት ነው። ስጋውን መብላት፣ ደሙን መጠጣት፣ የታረደውን ፍሪዳ ማጣጣም ያስፈልጋል። ስጋው የሚጣፍጥ መብል ነው ይላል አባ ጊዮርጊስ። ደሙም የሚጣፍጥ መጠጥ ነው። ያ ከበጉሮሯችን ሊፈስ ይገባል። ወጣቶችን ነው ደግሞ ብለው በተለይ ለምንድነው ማንቆርበው? በሰሞኑ ግብጽ ነበርኩኝ፣ እዛም ተመላልሻለሁ እና ያስቀደሰ ሁሉ ይቆርባል እዛ ማለት ነው። ስጋውን ደግሞ ይቀበላል። በእርግጠኛም ካልቆረብን እንድናስቀድስ ትእዛዙ አያዝም። ዘይተ መጥቶም ቁርባን ይሰደድም ቤተክርስቲያን ነው የሚለው። ራሳችን እያዜመን ነው የሰማችሁ። ቅዳሴው መቀደሱ ክርስቶስን ልንበላው ልንጠጣው ልንዋሃደው ነው እንጂ ለሌላ አይደለም። እና ቅዳሴ ጠበል ላይ ነው ድብድቡ። ጉድ እኮ እና ለምንድን ነው እየጠየቅኩኝ የምትቆርቡት ዕለት ዕለት ስል በምን ሰዓት ሰማዕትነት እንደሚመጣ አይታወቅም። እዛ እንደኛ አይደለም። አንዱ አሽባሪ አፈንድቶ ይሞታሉ ብዙዎች። ምንድነው የሚሉት? ክርስቶስን ሳንበላና ሳንጠጣ ሞት እንዳያገኘን ነው የሚሉት። ከየትም ወደሱ በልተነው ነው ጠጥተነው ነው መሄድ ያለብን። ዝም ብሎ በንዝህላል ተቀምጦ አይደለም። እየበላ ነው ጠጥታ ነው ወደሱ ወደ ሰማያዊ ሙሽራ ወደ ክርስቶስ መሄድ ምን አይነት መባረክ ነው? መባረክ ነው ብለው ያስባሉ። እና ንስሐ ሲገቡ ጠይቃለሁ ሁሉ ንስሐ ስትገቡ አልኳቸው ምንድነው ቀኖናው? ጾም፣ ጸሎት፣ ስግደት ነው የሚሰጠው ጥሩ ነው በየእንትኑ። እዛ ግን አይደለም። 2 ሳምንት እንዳትቆርብ ተብሎ ይከለከላል። አንድ ወጣት፣ አንድ እናት፣ አንድ ሴት ነው ዘተር 2 ሳምንት እንዳትቀበል ከተባለ ኦክሲጅኑ ቆመ ማለት ነው። አዘነ። ክርስቶስን አያየው፣ ክርስቶስን አያደምጠው፣ መዓዛ ቁርባኑ በአፍንጫው አይገባም። አጣጥሞታል። 2 ሳምንት ክርስቶስን ሳይቆርቡ ኖረ ማለት ኦክሲጅኑ ቆመ ማለት ነው። ለዛ ክርስቲያን ያሳፍራል። ወደኛ ስንመጣ በነጠላ ብቻ የተሸፈነ አምልኮት አይሆንም። ስለዚህ መብራታችን አልበራም ነው። እውነተኛው ፀሐይ እኛ ላይ ማብራት አለበት። ስላላበራ ነው ይሄ ሁሉ የሆነው። ስለዚህ የሰማችን ኦርቶዶክሳውያን በእኛም ልቡና እውነተኛው ፀሐይ እንዲያበራ ቅዱስ ፈቃድ ይሆንልን። ሌላዎችን ነግሬያችሁ ትምህርቴን ላጠቃል። ፀሐይ 4 ከዋክብት ታስከትላለች። ስንት ከዋክብት ትገሙት? 4ቱን ደግሞ አጅቦ 12ቱ አብረዋት ይጓዛሉ። ስንት? ለምንድን ነው ይሄን ያደረገው አምላካችን? ሄኖክ በምዕራፍ 28 ቁጥር 19 ላይ እንዲህ ይላል፣ የተሰሩ 4ቱን ክፍለ ዘመን የሚለዩ ስንት ዘመን? ሲዝንስ፣ ወቅቶች ማለት ነው። መጋቢዎች ስማቸው ሚካኤል፣ ህልመልሜሌክ፣ ምልኤልና ናሬል ናቸው ይላል። እነዚህ በሰማይ ላይ ይታያሉ። ወቅታቸውን ካወቃችሁ በአይን ይታያሉ። ምንም የሚፈልጉ አይደለም። 4 ናቸው። ስለዚህ እነዚህ 4ቱ መርሃያን ከዋክብት 91 ቀን ከ15 ኬክሮስ ፀሐይን ይከተላሉ። ማንን ይከተላሉ? ፀሐይን ይከተላሉ። በሳይንሱ አልዴባራን፣ ሬግለስ፣ አንታረስ፣ ፎማላውት ይባላሉ። በሳይንሱ ይታወቃሉ 4ቱ ታላላቅ ከዋክብትና በተለይ አልዴባራን የሚባለው ሚካኤል የሚባለው ነው። ማየት ከፈለጋችሁ ዛሬ አለ፣ ዛሬ ይታያል። ታይሳስ መብራት ብቻ ስለሆነ እንጂ በምስራቅ አድማስ ወደዛ ሰውር ይታያል። ቶረስ ማለት ነው። እዛ ውስጥ አለ። እዛ ውስጥ የሚያበራው ሚካኤል ነው። ሌላው ሬጉለስ ህልመልሜሌክ ይባላል። ሊዮ ወይም አሰድ አንበሳው የክርስቶስ የይሁዳ አንበሳ ወይም በሚጠቅመው ኮከብ ውስጥ ህብረ ኮከብ ውስጥ ያበራል። አንታረስ የሚባሉ ሚሉስ ሳይንቲስቶቹ ሚካኤል የሚባለው ኮከብ ነው። እሱ ደግሞ አቅራብ በሚባለው ኮከብ ውስጥ ያበራል። ሌላው ፎማላውት ናሬል ይባላል። ኳሬስ ወይም ደለል በሚባለው የክርስቶስ የጥምቀቱ ምሳሌ በሆነው ምናዝል ውስጥ ያበራል። ስንት ናቸው? 4 ናቸው። እነዚህ ፀሐይን እየተከተሉ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ወይም በ4 ወቅቶች ላይ እንደሚሰለጥኑ ስንት ወንጌላውያንን መረጠ? ንገረኝ። 4 ብቻ። አንደኛው ማን ነው? ሁለተኛው ማን ነው? ሶስተኛው ማን ነው? አራተኛው ማን ነው? ዮሐንስ ነው። በብዙ ዘመን እውነተኛው ፀሐይ እግዚአብሔር አብ 4 ታላላቅ ነቢያትን ኢሳይያስን፣ ኤርምያስን፣ ሕዝቅኤልን፣ ዳንኤልን እንደመረጠ
ከፀሐይ የተገኘው እውነተኛው ፀሐይ ልጁ ደግሞ አራቱን ወንጌላውያንን መረጠ። ማንን? ማቴዎስን፣ ማርቆስን፣ ሉቃስን፣ ዮሐንስን። አራቱም ተከትለው 12ቱ መናዝል ደግሞ ፀሐይን እየተከተሉ እንደሚጓዙ ስንት ሐዋርያትን መረጠ? 12 መረጠ። በብሉይ 12 ደቂቅ ነቢያት፣ በሐዲሱ ደግሞ 12ቱ ብርሃን ከዋክብትን መረጠ። ለዚህ ነው ሰማይ እግዚአብሔርን በእጅ ስራ ይናገራል። እያንዳንዱ የሚገርማችሁ ፀሐይ ፍኖተ ፀሐይ አላት፣ መንገድ አላት፣ ዝም ብሎ አይደለም። 12ቱ ብቻ፣ ሌላው የተለያዩ 88 ናቸው። አንዱ በዚህ ጋር ይሄዳል፣ አንዱ በዚህ፣ አንዱ በዚህ። የፀሐይን መስመር የሚከተሉ ከዋክብት ስንት ናቸው? 12 ብቻ ናቸው። ኤክሊፕቲክ ይባላል። ፍኖተ ፀሐይ እያንዳንዳቸው በ30 ዲግሪ ያሉት እንደ ሰርክል በሉ 360 ዲግሪ። በጣም ይገርማል። እሱም ስንት ሐዋርያትን መረጠ? መልሱ 12። ለዚህ ነው በጥንት ጊዜ 12 ሆነው የሚቀድሱት ካህናት። የዛሬው ነው 5 አልነበር ወይ 12 ወይ 7 ነበር። 5 ከጊዜ ብዛት ሲመጣ አይቀርም እዚህ ዓመት ነው አይሆንም። 7 ልኡካን ወይ 12 ልኡካን ሆነው ይቀድሳሉ። 12 ልኡካን ሆነው ከቀደሱ በ12ቱ ብርሃን ከዋክብት አምሳሉ። እነዚህ ስጋዊ ነው፣ እነዚህ ደግሞ መንፈሳዊ ነው። እነዚህ ፀሐይን ነው የሚከተሉት። እነዚህ ካህናት ደግሞ እውነተኛው ፀሐይ ሊቀ ካህናት ክርስቶስን ነው የሚከተሉት። ወይ 7 ሆነው ሊገቡ ይችላሉ። ስንት ሆነው? 7 ዕለታት አሉ። እግዚአብሔር ሁሉም በሰባት ታዋቁሯል። በቀኝ እጁ 7 ከዋክብት ነበሩ ይላል። ፀሐይ፣ ጨረቃ፣ 5 ፕላኔቶች። የሰው ፊት ላይ 7 ነገር እንዳስቀመጠ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ምን አለ? በፀሐይ ትመስዪዋለሽ ካለ በኋላ ወበያሮስ ነው አለ። ደግሞ በጨረቃ ነው እስቲ በሉ። የጨረቃስ የራሷ ብርሃን የላትም። ብርሃን የምትቀበለው ከማን ነው? መልስ ስጡ። በፀሐይ ነው። ሰሎሞን ዳዊት ምን አለ? ዙፋኑን በፊቴ እንደ ፀሐይ ይኖራል፣ ለዘላለም እንደ ጨረቃ ይጸናል፣ ምስክርነቱን በሰማይ የታመነ ነው። መዝሙር 88 በቅንፍ 89 ከ36 ከ37። ጨረቃን ስታስብ ማን ታስባለህ? ዮሐንስ መጥምቅ በዮሐንስ 1:8 ላይ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም፣ ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም የመጣ ነበር። እሱ ማን ነው? ክርስቶስ ነው። የፀሐይ ብርሃንን የምትቀበል ማን ናት? ኧረ መልሱ። ጨረቃ ናት። የእውነተኛው ፀሐይ የክርስቶስን ብርሃን የተቀበለ ማን ነው? ዮሐንስ ነው። መንገድ ጠራጊው ነው። ቤተ ክርስቲያንና ካህናት ናቸው። ሊቁ ምን ይላል? ካህናት ጨረቃ ናቸው ይላል። ምንድን ናቸው? ጨረቃዎች ናቸው። ለምን? ጨረቃ የፀሐይን ብርሃን እንደምትቀበል ከእውነተኛው ፀሐይ ከክርስቶስ ምን ተቀብለዋል? ስልጣነ ክህነትን ተቀብለዋል። ከፀሐይ የተለየ ጨረቃ ምን የላትም? ብርሃን እንደሌላት ከእውነተኛው ከክርስቶስ ክህነትን ያልተቀበለ ብርሃን የለውም ወይም ክህነት የለው። ለዚህ ነው የክህነት ሰንሰለት ያልተቋረጠው እዚህ ቤተክርስቲያን። ሌላው ተነስተው ካህን ነኝ ይላል። አይሰራም፣ አይሆንም። በትክክለኛው መስመር እኛ በማርቆስ በኩል የመጣ ሰንሰለት ነው እስካሁን ያልተቋረጠ። ያ ከሆነ ጨለማ ነው። ጨለማ ደግሞ ሊያበራ አይችልም። ስለዚህ ጨረቃ ሆነው ማን ተገልጠዋል? ካህናት፣ ቤተክርስቲያን ተገልጠዋል። ለዚህ ነው ቤተክርስቲያን ቅዳሴ ሲቀደስ ስርዓተ ቤተክርስቲያን ወይም የቅዳሴው ስርዓት ምን ይላል? 2 መብራት አንዱን በቀኝ አንዱን በግራ በመንበረ ታቦቱ ላይ አብሮ ይላል። ስርዓቱ ሰው ላይ ተጽፏል። ዙሪያውን ደግሞ የቀናዲል መብራቶች ይብሩ። ቤተክርስቲያን የጠፈር ምሳሌ ናት። በቀኝ የሚበራው መብራት የፀሐይ፣ በግራ የሚበራው መብራት የጨረቃ፣ ዙሪያውን የሚበራው መብራት የከዋክብት አምሳል ነው። ሰማይ አድርጎ ገልጧታል ቤተክርስቲያን። ወበያሮስኑ ካለ በኋላ ወደ ከማሊዮስኑ የመጨረሻ ነው ወይስ ባስታርቦሸሽ አለ? እቺ ምንድናት? ቪነስ ናት። ዝሁራ ትባላለች። ምን ትባላለች? ዝሁራ። ዛሃረ ማለት በግዕዝ ቋንቋ አበራ ማለት ነው። ዛሬ አለች ግን አሁን ጠልቃለች። ታኅሳስ አካባቢ ላይ
ወደ ምዕራብ ልክ ዞር ስትሉ በጣም ደምቃ በጣም አብረታ የምትታይ አንዲት ብሩህ አካል ታያላችሁ። እሷ ምንድናት? አስታርቦሸሽ ወይም ኮከበ ምዕራብ ምንላት ቪነስ የምትባለው ፕላኔት ናት። ጠዋት ደግሞ በምትታይበት ጊዜ ኮከበ ጽባህ ትባላለች። የንጋት ኮከብ። የምን ኮከብ? ልክ ፀሐይ ከመውጣቷ በፊት በምን ትታያለች? በምስራቅ አድማስ ወሯን ጠብቃ። አሁን ግን ታኅሳስ የጌታ ልደቱ ነው። እንገራችሁ በሙሉ ሰማይ ላይ የሚታዩት ከዋክብት ስለ ልደቱ ነው የሚጽፉት። እንዴት አድርጌ እንደማስረዳት እንደምችል አላውቅም። ከዋክብት ምልከታ ቢኖር ኖሮ ማሳየት ይቻላል። የሰብአ ሰገል ከዋክብት አሉ እዚህ ላይ ወጥተዋል። አሁን በስተ ምስራቅ አቅጣጫ ስትወጡ 3 ቀበቶ ይሰሩዋል። እነዚህ ሰብአ ሰገል አምሳል ናቸው። እና በሱ ትመስያለሽ ይላል ሰሎሞን። በማን? በዚች። ለዚህ ነው ራሱ ክርስቶስ በራእይ 22:16 ላይ እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። እኔ አለ ደስ ሲል እኔ የሚለው ቃል እኔ የዳዊት ስርና ዘር የማን? የሚያበራው የንጋት ኮከብ ነኝ አለ። የሚያበራ የምን ኮከብ ነኝ? ራሱ ነው ያለ። እኔ ራሴ የሚያበራው የንጋት ኮከብ ነኝ አለ። ፀሐይ ስታይ እሱን ታየዋለህ። ይህን የሚያበራ የንጋት ኮከብ ስትመለከት እሱን ታየዋለህ። ለዚህ ነው ቅዱስ ጴጥሮስ በረከቱ ይደርብን በልቡናችን ዘወትር የሚያድር ብርሃናችን መድኃኔዓለም ክርስቶስ ነውና በንጋት ኮከብ መስሎ በሁለተኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 19 ላይ ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ በምናችን ድንቅ ነው። እሱ ነው መድኃኔዓለም ነው። በእያንዳንዳችን መቅደስ ሰውነታችን ሊያበራ ይገባል። ብርሃኑ እንዴት ነው ያበራ ነው? የማን መቅደስ ነን? አትፍሩ፣ አይዟችሁ። የእግዚአብሔር ምኖቹ ነን። እሺ ቤተክርስቲያን የማን ቤት ናት? እኛስ የማን ቤት ነን? በቃ እቺ በቅባ ሜሮን ትባረካለች። እኛ ራሳችን አናጢው መጥቶ ሲሚንቶን አድርጎ በግንቡ ሁሉ አድርጎ ይሰራታል። መጨረሻ ላይ ሊቀ ጳጳሱ በቅባ ሜሮን ይባርካታል። የማን ማደሪያ ትሆናለች? እኛንስ የሰራን ማን ነው? ራሱ በእጁ ነው። ደግሞ እኛ የሚለየው በእጁ በራሱ በአልፋ እግዚአብሔር እጅ ይወድ እጆቹ ሰሩኝ አበጃጁ ይላል። እጆቹ ሰሩኝ። ደስ አይልም? ፊታችሁን በመስታወት ስታዩ ደስ አይላችሁ? እኔ በጣም ነው የምንፍነከነከው ሁሉ ያየሁት። ምክንያቱም እግዚአብሔር በእጁ ሰርቶኛል። የሕይወትን እስትንፋስ በአፍንጫው ምን አለበት? ደምቷል። ሕያው መቅደሱ ነን። ስለዚህ ስንት እግሮች አሉ? ስንት? 4 ያለው አለ? 2 ነው። 2 አለ። ከዛ 2 እግሩ በላይ ምን አለ? ሰውነታቸውን ይወት እስቲ ሆድ ዕቃችን አለ የለም? አለ የለም? ከሆድ ዕቃችሁ በላይ ምናቸው አለ? ልባችሁ። ከዛስ ጭንቅላት አለ ነው። ስንት ማለት ነው? ኧረ እባካችሁ ነገርኳችሁ። ሆድ ዕቃ ኩላሊት ያጤሰው፣ ልብ ያመላለሰው፣ ናላ የወራሰው ስም ይፈትል ልብ ኩላሊት አላነበባችሁም? ማለት ነው። ኩላሊት ኤሪያ ስንት? 1 ልብ ጭንቅላት ኩላሊት ያመላለሰው ኩላሊት ያጤሰውን ይቅርታ ልብ ያመላለሰውን ናላ የወራሰው ማን ያውቃል አለ? እግዚአብሔር ያውቃል ይላል። ስንት እግሮች አሉ? ውሻችሁ፣ ድመታችሁ፣ ፈረሳችሁ፣ በቅሏችሁ፣ የዱር አራዊትን በሏቸው ስንት እግር አላቸው? 4 እግር ነው የተሰጣቸው። አስባችሁ ታውቃላችሁ ለምን እንዳልሰጣችሁ? እነሱ 4 እግር ተሰጥቷቸው ምን እያዩ ነው የሚኖሩት? የሚግጡትን ሳር የሚጠጡትን ውሃ በቃ ቀና ብለው ማየት አይችሉም። ሰማይ ሁሉም ያስቡት ሆዳቸው ነው የሚኖሩት፣ ሆዳቸው ነው የሚያስቡት። አለቀ። እኛን ግን ስንት እግር ሰጠ? እንደ ዘንግ መልምሎ እንደ ሸት ፈልፍሎ በፀሐይ ነው እያልን ፀሐይን፣ በጨረቃ ነው እያልን ጨረቃን፣ በከዋክብት ነው በዚህ ንጋት ኮከብ እያልን እናየዋለን። ለዚህ ነው ሰማይን ካላያችሁ ከእንስሳት በምን ተሻለ? 2 እግር እኮ የሰጠ ይሄንን እንድታይ ነው። ሰማያት ይነግራል ስብሐተ እግዚአብሔር። ስመ ሰገልን እንድትሆን ነው እኮ። ይኸው በሰማይ አይቴ ያለው ዘተወልደ ንጉሥ አይሁድ
የተወለደው ንጉሥ ወዴት አለ? እስመሪነ ኮከበ ዚአሁ በምስራቅ የእርሱን ኮከብ በምስራቅ አይተን ወመጻእነ ከመ ንስግዶቱ ለእርሱ ልንሰግድ መጥተናል እያልክን እንድትፈልገው እኮ ነው ራሱ መድኃኒዓለም እውነተኛውን ፀሐይ እንጂ መሬት እያየ ስለመብላት ስለመጠጣት ስለመውለድ ብቻ ካሰብክ 4 እግር ይገባ ነበር። ስንት እግር ግን አለ? ቤተ መቅደሱ ሲሰራ ዝም ብሎ አልተሰራም። ሆድ ነው፣ ምስጢሩ ነው። ሙሴን ሲና ተራራ ላይ ያወጣውና በብርሃን ድንኳን ያሳየዋልና እንደዚህ ከመዚህ ትገብራለህ ደብተራ እንዲያደርገህ ስራ ይለዋል። እያንዳንዱን ያሰለጠነው አርክቴክቱ ባለቤቱ ነው። አሳይቶ እንዲያርግ። ለዚህ ነው ያሬድ ጾመ ድጓው ላይ አርያም ምን ይላል? ቀዳሚሃ ለጽዮን ሰማይ ሳረረ፣ ከጽዮን አስቀድሞ ሰማይን ፈጠረ። ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ፣ ዳግመኛ ለሙሴ የድንኳኗን ስራ አሳየው ይላል። እና የነሐስ ይሄ ትልቅ የነሐስ ያዕቆብና በለዝ የሚባሉ ስንት ምሰሶች አሉ? 2። ስንት እግሮች አሉ? ኧረ መልሱ የህዝብ ስንት እግሮች አሉ? ያዕቆብና በለዝ መቅደሱን እንዳጸኑት ዛሬም 2 እግሮች አለው። እና እግሮቻችን ሁሉ ለማን ይበረከካሉ? ለእግዚአብሔር። ከመለስሙ ለኢየሱስ ክርስቶስ አለ። እነዚህ ናቸው። ይስግድ ሁሉ ብርክ። ያዕቆብ ቀኙ፣ በለዝ ግራው እግሬ ነው። ከዛ መቅደሱን ሲሰራው ስንት ክፍል አስደረገው? 3 ብሎ ነው እንደ 3 ይሆን። የመጀመሪያው አደባባይ ይባላል። እና አደባባይ ላይ ያለው ስርዓት ምን መሰላችሁ? ፊታችሁን በመስታወት ስታዩ እንድታስቡት ብዬ ነው። አደባባይ ላይ ምን አለ መሰላችሁ? የሚቃጠል መስዋዕት። ካህናት የመናጻት ስርዓት ያከናውናሉ። የሚቃጠል መስዋዕት ለማን ይቀርባል? ምን ላይ? የመጀመሪያው ክፍል አደባባይ መቃጠል ስርዓት። ሆድቃችሁን አስባችሁታል? አንጀታችሁ አንጀቴ ምን ሆነ ትላላችሁ? ተቃጠለ ትላላችሁ። ያ አንጀት የሚቃጠልበት አደባባይ ነው። የዛሬው አንጀታችን ግን የሚቃጠለው በማን ፍቅር ነው? በክርስቶስ ፍቅር ነው። እንጂ ይላል በቃ እንደ ዮሐንስ አንጀት የተቃጠለ ባንቺ ፍቅር ይላል። በእግዚአብሔር ፍቅር ካልቃጠል ማን ነው ያድገና ፍቅሩ ለክርስቶስ ያለ እኮ አንጀቱ ቅጥል ብሎ ነው። እነ እስጢፋኖስ እኮ አንጀቱ በክርስቶስ ፍቅር ቅጥል ብሎ ነው። ያ ሁሉ ድንጋይ ሲወረወርበት ለሱ ገለባ ነበረ። የሰማችሁ ነው። አንጀታችን እንዳደባባይ አድርጎታል። መቅደሱ ነው። ልባችንን እንደ ቅድስት አደረገው። እንደምን ቅድስት ላይ 3 ስርዓቶች ተከናወኑ። አንደኛው ዕጣን። የምን መስዋዕት? የዕጣን መስዋዕት። ጢስ ይወጣል ወደማ አረመልስ ወደ ባለቤቱ ዕጣኑ ይወጣበት 7 መቅረዞች ይበራሉ። እሱ ቅድስት ውስጥ ያለ ነው። 12 ህብስቶች ደግሞ ይደረደራሉ። ወዲህ በዚህ 6 በዚህ 6 ጠረጴዛው ላይ ልክ እንደዛ ስርዓት ሰው ነው የሰራው። ደረታችሁን ተመልከቱ። ምን ይወጣል? እስትንፋስ እንደ ዕጣን ይወጣል። ከልባችሁ ይወጣል። ከልባችሁ የሚወጣው ግን ምንድነው? እንደ ዕጣን ሆኖ ምስጋና ሲበሉ አርሞ ጽራት በሌለበት ቃል ይላል። እስትንፋስ እንደማያቋርጥ እስትንፋስ ይቋረጣል። ካልሞታችሁ ይቋረጣል። ቃል ይቋረጣል። ስትተኛ እስትንፋስ ይቋረጣል። አርሞ ጽራት በሌለበት ቃል ሊቃነ መላእክት ለሚያመሰግኑ ላንተ ከምስጋና የበለጠ ምስጋና ላንተ እናቀርባለን ትላለች። እስትንፋስ ያለው ሁሉ ማንን ያመስግን ይላል? ዕጣን ነው ማለት ነው እስትንፋስ። ተባረኩ ለእግዚአብሔር በሁሉ ጊዜ ወዘልፈ ስብሐቲሁ ውስተ አፉየ። ዳዊት ነው ከተራራ ላይ ነፋስ ከአፍ ላይ እስትንፋስ እንደማያቋርጥ ያለማቋረጥ ምን እላለሁ? ዕጣን አድርጋችሁ ታውቃላችሁ ልባችሁን? እንጃ። 7 የመቅረዝ መብራት እንደሚበራ 7 የልቡና አይኖች አሉ። እግዚአብሔር ያብራልን። 7 የልቡና አይኖች አሉ። ዝርዝራቸው ውስጥ አልገባም። እንደ 12 ህብስት እንደስም ትገሙት 12ቱን ህብስት ሲሰዋ አሮን ምን ያደርጋል? 12 እንቁ ያለበት ልብስ ይለብሳል። ስንት? 12። በዚህ 6 በዚህ 6 የእስራኤል ትውልዶች ነገደ እስራኤል ስም የተጻፈበት 12 ከእንቁ የተሰሩ ጸናጽል ዘውስተ ልብሱ ለአሮን ካህን ድንግል ትመሰልበታለች። 12 ልብስ የደረት ልብስ ለብሶ ይመጣና 12ቱን ህብስት ሰውቶ ለማን ያቀርባል? አረ መልሱ ለእግዚአብሔር በዙፋ በመንበሩ ላይ ማለት ነው። ልባችሁስ? ልብ ምንድነው? ሀብት ማለት አይደለም። አንተ ልብ በእኛ ትምህርት በኢትዮጵያ ሊቃውንት ትምህርት ነው ማለት ትልቁ ትምህርት በጣም ረቂቅ ትምህርት አለ።
ቤተክርስቲያኗን አናውቃትም በብዙ። ልብ ማለት የልዑል ቤት ማለት ነው። የማን ቤት? የልዑል ቤትም በተመሳሳይ መልኩ በ24 አጥንቶች ተጠብቀዋል። የጎድን አጥንት ስንት ነው ቁጥሩ? 24 ነው። በሰማይ 24ቱ ካህናተ ሰማይ በዙፋኑ ዙሪያ እንደከበቡ 12 በዚህ 12 በዚህ። በተመሳሳይ መልኩ የልዑል ዙፋን ሕይወት የሚወጣበት ልባችን የእሱ ዙፋን የሆነው ልባችንም በ24ቱ ልብስ አጥንት ከቦታል። ቅድስተ ቅዱሳን የውስጥ ነው። ሊቀ ካህናቱ የሚገባበት 7 ምሰሶዎች የሚያበሩበት ራስ ቅላችን ነው። አሁን ያለንበት ዘመን በጣም የተባረከ ዘመን ነው። እኔ በዚህ ዘመን መወለድ መባረክ ነው ብዬ ማምን ሰው ነኝ። የሌሎቻችሁን አላውቅም፣ አይመለከተኝም። ምክንያቱም እንዲህ በትንቢት በምሳሌ የተመሰለው ምሳሌ ጭንቅላት ተከፍቶ የተመለከትንበት ከዚህ በቀር ምን አለ? ምን አለ? ምንም የለም። በቅዱሰ ቅዱሳን ውስጥ ታቦቱ ማነው የያዘች መሶበ ወርቅና በትረ አሮን ሶስቱ እንዳሉ ጭንቅላት ሲከፈት ይሄን የተገኘ። አቤት ዘመናችን ምን አይነት የተባረከ ዘመኑ! ሰልጥኖ እውቀት በዝቶ ጭንቅላት ሲከፈት እነዚህ ነው የተገኙት። ልንገራችሁ ውስጥ ምን እንዳለ ማወቅ ትፈልጋላችሁ? ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? አመሰግንሃለሁ ይላል ዳዊት። በጣም ግሩም ነን፣ ድንቅ ነን፣ ውብ ነን። አልፋ እግዚአብሔር መልኩን ቀርጾብናል እና ጭንቅላት ሲከፈት የተገኘው አስገራሚ ነው። ዛፍ እንዳሮን በትርኮን በጣም ስለሆነ ይዘመደ ሳይንቲስቶች አሉት። መንፈስ ቅዱስ ነው የሚያናግረው። አንተ ዝም ብሎ ስያሜ አይሰጥም። እግዚአብሔር ያናግራል። በዛም በዚህም አድሮ ባንተ ብቻ አይምሰል። ድንጋዮችንም ያናግራል። እሰግድለታለሁ እንዳለ ሄሮድስ ማለት ነው። ሳይንቲስቶች ሲያዩት ምን አሉት? አርበር ቪቴ ትሪ ኦፍ ላይፍ አሉት። የህይወት ዛፍ አሉት። ምን አሉት? ነጭ ስር አለ እዚህ ውስጥ አንተ። ከዛ የአሮን መጥተው 12 ሰዓት ቤተ መቅደስ ተቀምጣ ሳይተክሏት በቅላ ሳያጣጧት ለምልማ አብባ አፍርታ እንደተገኘች 12 በኩረ ሎሚ ጭንቅላት ሲከፈት 12 ስሮች አሉት። ክሬኒያል ነርቭስ። ድንቅ ነው፣ ድንቅ ነው። አራያው ለሙሴ ዘከመ ይገብር ግብራ ለደብተራ። እኔም አንተም አንቺም ሁላችንም ነን። እነዚህ ነርቮች ቢቋረጡ መስማት አትችልም። አፍን ይተባተባል። መናገር አትችልም። ማየት አትችልም። ስንት ናቸው ቁጥራቸው? 12 ብቻ ናቸው። መጨረሻ ግን የተገኘው በጣም ከባድ ነው። በጣም የሚያበራ ነው። በጣም የሚያንጸባርቅ ነው። እጅግ የተለየ ነው። በጣም ፈሳሽ ነው። ጠብ እያለ በዚህ ይመጣል። በ33 ይሄዳል። ብርሃን የተዋህደው ቅባት ውስጥ አለ። አቤት እግዚአብሔር ያስቀመጠው እና ሳይንቲስቶች ዘመን የተባረከ ዘመን አይደል? ሲያዩት በመሳሪያ ይታያል። አሁን ሲከፈት ጭንቅላት ምን ብለው እንደሰየሙት ታውቃላችሁ? ሳክሪሽን ክራይስት ኦይል፣ የክርስቶስ ዘይት ብለው ሰየሙት። እስካሁን አይገባው። እሱ ቤት ነን፣ መቅደሱ ነን፣ ሁሉ በእርሱ ተጋጥመዋል ይላል። ማንም የለም። ፀሐይ በለው፣ ጨረቃ በለው፣ ከዋክብት በለው፣ ዛፍ በለው፣ አንተ በለው፣ ሁሉ ቦቱ ሆነ፣ ሁሉ በእርሱ ሆነ። ወዘንበለ ውሰ አልቦ ዘኮነ ወይ ምን ብሊም ዘኮነ። ከሆነውም ያለ እርሱ ምንም ምን የሆነ የለም። ላሚኒን ፕሮቲናችሁን ብታዩት እንዴት እንደተሰቀለ ሆኖ ነው። ያ ሲቋረጥ ትሞታለህ። በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ሕይወታችን ማን ነው? መድኃኔዓለም ነው። በቀራንዮ ተሰቅሎ ስጋውን የቆረሰ ደሙን ያፈሰሰ በከበረ ደሙ ፈሳሽነት ዓለምን ያዳነ ሁሉ በእርሱ ምን ሆኗል? ተጋጥሟል። እና ጴጥሮስ ለዚህ ነው የአጥቢያ ኮከብ በልባችሁ እስኪወጣ። የአጥቢያ ኮከብ ማን ነው? ክርስቶስ ነው። ራሱ እንዳስተማረ ያ በሰማይ ሲወጣ አሁንም መድኃኔዓለም በልባችሁ ይውጣ አለ። ይብራ። ፀሐይነቱ ምን ይሁን? ይብራ። ብርሃናችሁ በሰው ሁሉ ፊት ምን ይበል? ንገሩኝ እስቲ ምን ይበል? ይብራ ካለ በኋላ ሰሎሞን እቺ ያለውን ቃል ነግሬ አበቃለሁ። 5 ደቂቃ አለ። እሺ የጻዳው ቀይ ወንድሜ አለ። ነጭና ቀይ ነው ርዕሱ ማለት ነው። ከእልፍ የተመረጠ ነው ይላል። ወንድሜ በሉ እስቲ ድገሙት። ነጭና ቀይ ነው ከእልፍ
የተመረጠ ነው። ሊቃውንት ሲተረጉሙት ጻዕዳ በመለኮቱ ወቀይ በትስብእቱ ይሉታል። ሰሎሞን ግን ምን ይለዋል? ወልድ ሆየ ግዕዙ ነው፣ አማርኛው አጠር ያደርገዋል። ወልድ ወንድሜ ይላል፣ ውዴ ይለዋል የአማርኛው። ወልድ ማለት እግዚአብሔር ወልድ ነው። ወንድሜ ማለቱ የእኛን ስጋ ተዋህዷል። ነጭና ቀይ ነው ይላል። ምንና ምንድን ነው? ቀይ ማለቱ ምን ስለተዋህደ ነው? ስጋን። እስቲ በሉ ስጋን። ለዚህ ነው በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 6 ላይ በውሃና በደም የመጣ ይህ ነው፣ እሱም ኢየሱስ ክርስቶስ ነው፣ በውሃውና በደሙ እንጂ በውሃው ብቻ አይደለም በማለት ስለ ደሙ ያነሳል። ስለምን ያነሳል? ስለ ደሙ ያነሳል። በተለይ ኢሳይያስ ይሄ ነው የሚያየው፣ ሆኖ ያያዋል። በትንቢት እኮ ነው ከ500 ዓመት አስቀድሞ ምን ይላል? መኑ ውእቱ ዝንቱ ዘወፃ ሜዶም ቀይ አልባስ እምባሶር መካበሲ ኃያል ወግሩም በልብሰቱ። ይህ ከኤዶምያስ ልብሱ የቀላ ከባሶር የሚወጣ አለባበሱ ያማረ በጉልበቱ ጽናት የሚራመድ ማን ነው ይላል። መልስ ስጡት። ማን ነው? መድኃኔዓለም ክርስቶስ ነው። አያችሁ፣ ቀይ የለበሰ ማለት ነው። ቀይ የለበሰ ማለት ስጋን የተዋሃደ በዕለተ ዓርብ ወደ ቀራንዮ ሲሄድ ምንን የለበሰ? ቀይ ከለሜዳን የለበሰ አምላካችን ማን ነው? ለምን ትቄ አልባሲከ ይላል ኢሳይያስ። ልብስ ስለምን ቀላ? ጥያቄ ነው። ለምን ስጋን ተዋሃድ? ወይም ከፈለጋችሁ ለምን ቀይ ከለሜዳን ለበስክ ይላል። ውዴ ነጭና ቀይ ነው። አዎ ከለሜዳን ለብሶ ሄዷል። ልብሱን ገፈው ቀይ ግምጃ ለበሱት። ይሄን አታዩትም አይናችሁ? ከሾህም አክሊል ጎንጉነው በራሱ ላይ በቀኝ እጁ መቃ ነበረ። በፊቱ ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት ይላል ማቴዎስ 27:28። ለምን ትቄ አልባሲከ? ልብስ ስለምን ቀላ? ለምን ከለሜዳን ለበስክ? አዎ ለመዘበት ነው። ደምህን እናፈሳለን ለማለት ነው። ግን እነሱ ቢያደርጉትም ቀዩ አምላክ ግን ስጋን የተዋሃደው ክርስቶስ ግን ቀይ ለመልበሱ ምንድን ነው? ሊቀ ካህናት ስለነበረ ነው። በዘጸአት 28:5 ላይ ምን ይላል? ወርቅንም ሰማያዊ፣ ሐምራዊ፣ ቀይ ግምጃ ጥሩ በፍታም ይውሰዱ። ምን አይነት ግምጃ? ቀይ። ሊቀ ካህናቱ ቀይ ግምጃን ይለብሳል። ለምን? በከበረ ደሙ ፈሳሽነት የዓለምን ኃጢአት ያስወገደ ማን ነው? ንገሩኝ። የክብር ባለቤት የአማልክት አምላክ የነገስታት ንጉስ ኢየሱስ ክርስቶስ ብቻ ነው። ስለዚህ በደምም የተረጨ ቀይ ልብስ ተጎናጽፏል። ስሙም የእግዚአብሔር ቃል ተብሏል። ራዕይ 19:13 ወያጽብ ወይን ልብሶ ወለደ ማስካል ሰንዱ ነው። ዘፍጥረት ላይ 49 ልብሱን በወይን ያጥባል፣ ቀሚሱንም በዘለላው ደም ያጥባል። 49:10 ላይ ማለት ነው። ስለዚህ ነጭ ደግሞ ምንድነው? አምላክነቱ። እስቲ በሉ ፍጹም ሰው ፍጹም አምላክ ማን ብቻ ነው? ክርስቶስ ነው። ከእልፍ የተመረጠ ነው። ድንግል ማርያም በረከቷ ይደርብንና ቤተ መቅደስ ይዛው በ40 ቀን ስትገባ ስምዖን ሲታቀፈው ታውቃላችሁ? ልካስል አባ ጽጌ ድንግል ያይ ምን ይላል? እንዘ ተሐቅፍዮ ለሕፃንኪ ጽጌ አልፏል፣ ግን ብንጠቅሰው ጥሩ ነው። ጽጌ ጻዕዳ ወቀይ አመቤተ መቅደስ ቦይኪ በዕለተ ተአምሮ ንጽ ነይ ርግቤ ትናዘዘኒ ይምላ ወኒ ሰናይቲ ምስለ ገብርኤል ፍሱ ወሚካኤል ከማኪ ርግሩ። በተአምርና በንጽህና ዕለት አለ ነጭም ቀይም አበባ ልጅሽን ሕፃንሽን ታቅፈሽ ወደ ቤተ መቅደስ በገባሽ ጊዜ ድንግል ማርያም ርግበ ኖህ፣ ርግበ ዳዊት፣ ርግበ ሰሎሞን ከሐዘን ከለቅሶ ታረጋጊን ዘንድ ነይ። ድንግል ማርያም ትምጣ በመካከላችን። ማንን ታቅፋ? ነጭም ቀይም አበባ ልጇን። ክብር ምስጋና ለስሙ። ነጭ አበባ፣ ቀይ አበባ። ስትመጪ ግን አለ ብቻሽን አትምጪ ነው። ደስተኛው ገብርኤልንና እንዳንቺ ሮሮ ነው ሚካኤልን፣ ለኛ ደግሞ እስጢፋኖስን ጨምራት ትምጣልን እመቤታችን። ምን ወቅደው ለምን ቀይ ጽጌረዳ መስዋዕትነቱን ያመለክታል። እናንተ ጊፍት እያላችሁ ለፍሬንዶቻችሁ ነው መስጠት አይደለም። ጾመ ድጓ ላይ ምን ይላል? ጽጌረዳ አስቀምጡ ይላል። የስቅለቱ ቀን እዚህ እንትኑ ሲወጡ ነው ያተቀደሳቱ ምን ይላል? ትእዛዝ አለ። ቀይ ጽጌረዳ ያስቀምጡ። ለምንድን ነው ቀይ ጽጌረዳ?
ጽጌረዳ ውብ እንደሆነ ምንድነው? አምላካችንም ምንድነው? ውብ ነው። ይሄንላዩ እንደሆነ ነው። ውበቱ ከሰው ልጆች ሁሉ ይበልጣል፣ ያምራል። ቀይ እንደሆነ ምኑን አፍስሷል? ደሙን አፍስሷል። ጽጌረዳ በእሾህ እንደተከበበች የክብር ባለቤት የሾህ አክሊልን ምን ብሏል? በጭንቅላቱ ላይ ተቀዳጅቷል። በመቀዳጀት ውስጥ አጥፋ ለነ መርገመ ሶክ ወአሜከላ ዘበቆለ ውስተ ምድርነ፣ በምድራችን የበቀለ እሾህ አሜከላ መርገምን ምን ብሏል? ሽሯል። ልክ እንደ ነጭ አበባ ደግሞ ትንሣኤውን ገልጧል። ምስጋና ለስሙ። ትንሣኤውን ገልጧል። ለዚህ ነው ክርስትና ስንነሳ ነጭ፣ ቀይ፣ ጥቁር ቀለም ያለው ማተብ ይታሰርልናል አንገታችን ላይ። እታችሁት ያሰርኩት ነጭ፣ ቀይ፣ ጥቁር ነው። ነጭ፣ ቀይ፣ ጥቁር ነው። ለምንድን ነው ነጩ? አንድ ወታደር መጣና ቀኝ ጎኑን በተሳለ ጦር ምን አደረገው? ወጋው። እንደ ለፊደል ሆኖ ንጹህ ውሃ ፈሰሰ። የተጠመቅንበት ነው። ትኩስ ደም ወጣ። የጠጣነው ነው። ስጋው ተፈተተ። የበላነው ነው። ስለዚህ ከጎኑ በፈሰሰ ውሃ ተጠምቀን ስጋውን የበላን ደሙን የጠጣን በቅባ ሜሮን የታተም የክርስቶስ መቅደሱ ሆነናል። ክብር ምስጋና ለስሙ ይሁን። ስለዚህ ምን ይመስል ማን ይመስላል ብሎ እንደተናገረ በእውነት ማን እሱን ሊመስል ይችላል? በአንድ ደቂቃ ትምህርቴን ልጨርሰው። በስንት ደቂቃ? በአንድ ደቂቃ። አባ ጊዮርጊስ በመጽሐፈ ምስጢር ላይ እንዲህ ይለዋል። የገነት ዛፍ ብለን ስንጠራው በአዳም ዘንድ ይገኛል። የሰመረ መስዋዕት ስንለው በአቤል ዘንድ ይታያል። ማይታይበት የት አለ? ነጭም ቀይም አበባ ጌታችን። ያማረ መዓዛ ስንለው በኖህ ዘንድ ይታያል። ክርስትና ወይን ብለን ስንጠራው በመልከጼዴቅ ዘንድ ይታያል። ወዳጅ ስንለው በአብርሃም ዘንድ ይገኛል። በግ ብለን ስንጠራው በይስሐቅ ዘንድ ይገኛል። ጎልማሳ ብለን ስንጠራው በያዕቆብ ዘንድ ይገኛል። እሳት ብለን ስንጠራው ወይም እሳት ብለን ስናየው በሙሴ ቁጥቋጦ ውስጥ ይታያል። የኮሬብ ዓለት የታምር ውሃ ብለን ስንጠራው በአሮን የወርቅ ማዕድ ውስጥ ይገኛል። ሕግና ትእዛዝ ጽላት ብለን ስንጠራው በምን ውስጥ ይታያል? በቃል ኪዳኑ ታቦት ውስጥ ይገኛል። ሽቱ ባልነው ጊዜ በጽዮን የዘይት ቀንድ ይገኛል። ጠል ባልነው ጊዜ በዳዊት ዘንድ ይገኛል። ንጉስ ባልነው ጊዜ በሰሎሞን ዘንድ ይገኛል። ሕፃን ባልነው ጊዜ በኢሳይያስ ዘንድ ይገኛል። በማን? ሕፃን ተወለደልን፣ ወንድ ልጅም ተሰጠን፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ አለ። ድንቆች ድንቅ ነው። መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። የመኮሎኒ ብለን ስንጠራው ኤርምያስ ዘንድ ይገኛል። ቀጭን ፉጨት ብለን ስንጠራው ኤልያስ ዘንድ ይገኛል። ፈረሰኛ ብለን ስንጠራው ዘካርያስ ዘንድ ይገኛል። ግምጃ ብለን ስንጠራው ሕዝቅኤል ዘንድ ይገኛል። ከተራራ ላይ የወረደ ደንጊያ ብለን ስንጠራው በዳንኤል ዘንድ ይገኛል። የምስጋና ጽዋ ብለን ስንጠራው በሱቱኤል ዕዝራ ዘንድ ይገኛል። አምላካችን የማይገኝበት የለም፣ ሁሉ በእርሱ ሆነ። ስለዚህ በእውነት ይሄንን ማየት ነው። በቃ ስብከት ማለት ይሄን ማየት ነው። እናየው ዘንድ ደግሞ መልክና ደም ግባት የለውም ይላል ኢሳይያስ። ደግሞ ሰሎሞን እንዲያስደስተው እንዲሁ ውበቱን አሳይቶን፣ አቤት የአምላካችን ፀሐይነቱን አሳይቶን ሲያፍነከንከን፣ ኢሳይያስ ደግሞ ምን ይላል? እናየው ዘንድ መልክና ደም ግባት የሕማም ሰው ይላል። በቃ ቀራንዮ ላይ ወስደናል። ቀራንዮን እስቲ አስቡት። 6666 ጊዜ የተገረፈ ጀርባ ሰውነት አስባችሁታል? ስጋው አልቆ እንደ በረዶ አጥንቱ 1 2 3 ብሎ ሲቆጠር በስብ ሚስማር የተወጋ እጁ እግሩ በጦር የተበሳ ጎኑ በሾህ አክሊል እዚህ ጋር ደግሞ ደፍተው አክሊል እንደገና ጭንቅላቱን መጥቶ ፊቱ በደም እናየው ዘንድ መልክና ደም ግባት የለው። ብቻ እኛ ክርስቲያኖች ሁለቱንም እናያለን። የማን ፊቱንም እናስባለን፣ የደብረ ታቦር ፊቱንም እናስባለን። ምክንያቱም ውዴ ነጭና ቀይ ነው። ስብሐት ለእግዚአብሔር።